በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 133ኛ ነው። በክፍል 133ኛ የህይወት ገጠመኝ ላይ ብዙ ትምህርት የምትማሩበት ገጠመኝ ነው። በርዕሱ ላይ እንዳያችሁት በቀል ምን ይመስላል? መንፈሳዊ በቀልና ዓለማዊ በቀልስ በምን ይለያል? እንዲሁም ደግሞ በቀል ለሰው ልጅ አስፈላጊ ነው ወይ? ማን ነው ተበቃይ መሆን ያለበት የሚለውን ነገር እየተማማርን እንቆያለን። የዛሬ 6 ወር እና 7 ወር አካባቢ ላይ እንደዚህ እንደ ዛሬው አይነት ገጠመኝ አቅርቤ በዛው ባቀረብኩበት ሳምንት ደውለው መምህር እኔም እንዲህ አይነት ገጠመኝ አለኝ ብለው የደወሉ 4-5 ሰዎች አሉ። ታሪኬን በላይቭም ይሁን በዩቲዩብ ላይ መጥቼ በአጠቃላይ በስቱዲዮ መጥቼ መቀረጽ ፈልጋለሁ ያሉ አሉ። እንደገናም እኔ ራሴ አንዳንድ ሰዎች ደውለውልኝ ጉዳያቸውን ለማስፈጸም ሆነ ለመርዳት በህይወታቸው ውስጥ ስገባ ጉዳዩ የበቀል ጉዳይ ሆኖ አገኘዋለሁና ደውለውልኝ ሳይሆን ይሄኛውን ገጠመኝ ማለት ገጠመኝ አለኝ ብለው ደውለው ሳይሆን እርዳን ብለው ደውለው ነው መጨረሻ ላይ የበቀል ገጠመኝ መሆኑን የደረስኩበት። እኔ ምን ላይ እንደደረስኩኝ በምን ሁኔታ እንዳገዝኳቸው በገጠመኙ ላይ ታገኙታላችሁ። ግን ደግሞ በተከታታይ እንዳይሆን ነው አርቄ 5 ወር 6 ወር እያቆየሁኝ ማመጣው። ተመሳሳይ ሐሳብ ያላቸው ገጠመኞች በአንድ ጊዜ ሲቀርቡ የመሰልቸት ነገር ሊኖር ስለሚችል የታሪክ የመደራረብና የመመሳሰል በተለይ በበቀል ዙሪያ ላይ እና በእርግማን ዙሪያ ላይ የማይመጣ ገጠመኝ የለም። በጣም ብዙ ሰው የኢትዮጵያ ሕዝብ ተበቃይ አምላክ እያለው በቀለኛ መሆኑ ይገርማል። እግዚአብሔር ነው ተበቃይ። ስለዚህ ዛሬ የምናየው ምንድነው? በቀል ምንድነው? እንደገናም ደግሞ ዓለማዊ በቀልና መንፈሳዊ በቀል ምን ይመስላል የሚለው ሶስቱን ነጣጥለን በገጠመኝ ነው ታዲያ የምናየው። እኔ እያብራራሁኝ ሳይሆን በገጠመኝ ውስጥ እናየዋለን። በመሃል የተወሰኑ ሐሳቦችን ጣል እያደረኩላችሁ አልፋለሁ። መልካም ቆይታ። መንግሥተ ሰማያት ቀርባለችና ንስሐ እንግባ። እንግዲህ በዛሬው ገጠመኛችን ላይ ብዙ ቁም ነገሮች እንጨብጣለን ብዬ የማስበው ዋና ጉዳይ ላይ ምንድነው? መንፈሳዊ ከመሆናችን በፊት የነበረን አመለካከትና መንፈሳዊ ከሆኑ በኋላ ያለን አመለካከት ምን እንደሚመስል ማስተዋል የምንችለው መንፈሳዊ ከሆኑ በኋላ ነው። ምክንያቱም ዓለማዊ ሆኖ ማስተዋል አይቻልም ማለት ሳይሆን ሁልጊዜ አንድና አንድ የምናስበው ዓለማዊ ሆነን በቀልን በየትም በኩል የትም ፍጹም ዱቄቱን አምጪው በአቋራጭም ከብሮ ሀብታም መሆንን ከዛ ደግሞ ቤተክርስቲያን በሚመችን ሰዓት ብቻ መምጣት ወይም ግዳጅ እንደ ለቅሶ፣ ሰርግ፣ ዓመታዊ ክብረ በዓል ሲሆን ብቻ መምጣት እንጂ ዕለት ተዕለት ለኪዳንና ለቅዳሴ ለጸሎትና ለዝማሬ ለጉባኤ አንመጣም ዓለማዊ በምንሆንበት ሰዓትና ይሄ ትንሽ ሰዎችን ልዩነት ፈጥሯል። በሰዎች መካከል አንዱን ጻድቅ አንዱን ኃጢአተኛ አድርጎ እንድናይ እንድንመለከት አድርጎናል። ትንቢተ ናሆም ምዕራፍ 1 ቁጥር 2 ላይ እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይና መዓትን የተሞላ ነው። እግዚአብሔር ተቃዋሚዎቹን ይበቀላል፣ ለጠላቶቹም ቁጣውን ይጠብቃል ብሎ ተጽፏል። እንግዲህ እግዚአብሔር ቀናተኛና ተበቃይ አምላክ ነው ሲባል ጎልማሳ በሚስቱ ንጉሥ በመንግስቱ እንደሚቀና ሁሉ እግዚአብሔርም ደግሞ እንግዲህ በክብሩ ሲመጡበት በመለኮቱ ሲመጡበት ምሕረት የሌለው ቅጣት ይቀጣል። መንፈስ ቅዱስን የሚሳደብ ምሕረት የለውም ተብሎ እንደተጻፈ ክርስቶስ እንደተናገረ እኔን ብትሰድቡ ሰው አይደለህም አምላክ ነህ፣ አምላክ አይደለህም ሰው ነህ ብላችሁ የፈለገ ቃላት ብትለዋውጡና ብትራቀቁ ያስኬዳል። ምክንያቱም ሰው ሆኜ ተወልጄ ስለመጣው በአጭር ቁመት በጠባብ ደረት ተወስኜ መጥቼ እንደዛ ባትሉ ነው የሚገርመው። መንፈስ ቅዱስን ግን የትም አይታችሁ ስለማታውቁ ብትሰድቡት ማስረጃና ምንም አይነት ምክንያት ስለማታገኙ ይፈረድባቸዋል ነው የሚለው ክርስቶስ ሲናገርና እግዚአብሔር ተበቃይ አምላክ ነው ሲባል አዎ በቃ በመለኮቱ ከመጡበት ይበቀላል። ሰውስ ነው አሁን ሰውስ ነው ገጠመኙን እንስማና ሰው እንዴት ነው በቀልን
ማስተናገድ ያለበት የሚለውን እናያለን። ወንድማችን አንድ ሰፈር የሆነ ሰፈር ይመጣና እዛ አካባቢ ላይ መጥቶ መመላለስ ከጀመረ አንድ ሳምንት ሆኖታል በእርግጥ እና አንዲት ልጅ ያገኛታል። ያቺ ልጅ ደግሞ የዛ ሰፈር ልጅ ነች። ድሮ እሱ እዛ ሰፈር ነበረ፣ ግን ለልጅቷ ያ ነገር አልነገራትም። ይቅርታ የኔ እህት ማቅሽ መሰለኝ የትዬ ገሌ ልጅ ነሽ አላት። አዎ አይ በቃ በቅርበት ስለማቅሽ ነው ወዲያ ወዲህ ስል ስለማይሽ ነውና አንድ ነገር ላናግርሽ ፈልጌ ነበርና ሰዎች መርዳት ማገዝ ፈልጌ በየሰፈሩ እየሄድኩኝ እየተዘዋወርኩኝ ሰዎችን አግዛለሁ፣ ሰዎችን እረዳለሁ እና እዚህ ቤት አሁን የገቡት ልጆች ሲጣሉ ሲያለቅሱ ሰማሁኝና በሲስተም አድርገን ለምን አናግዛቸውም ይላታል። ደስ ይለኛል፣ ምን ችግር አለው? ማን ትባላለህ አለችው። ገሌ ይባላለሁ ከውጭ የመጣሁት ዲያስፖራ ነኝ ምናምን ብሎ ተዋወቃትና ምንም አልመሰላትም። ዲያስፖራ ነኝ ሲላት ያን ያክል ብዙም አካብዳ አላየችውም እና ምንድነው የምትረዳቸው አለችው። በቃ ዝም ብዬ መርዳት ነው። ምክንያቱም መንገድ ላይ ጎዳና ላይ ያሉ ልጆችን ለመርዳት ስንሞክር ገንዘቡን የሚያጠፉት ለማይረባ ነገር ነው፣ መጥፊያቸው እንጂ መጥቀሚያቸውን አይደለም እየሰጠናቸው ያለ ነው። ሁሉንም ደግሞ መርዳት አልችልም፣ አለፍ አለፍ እያልኩኝ ቤት እያላቸው ግን የተቸገሩ ሰዎችን ነው መርዳት የምፈልገው። እዚህ ሰፈር ስመጣ አንቺን ያገኘሁት አሁን ሳልፍ እዚህ ጋር ሕፃን ልጅ እያለቀሰ ሲገባ አየሁትና ከእህቱ ጋር እየተጣላ ምስኪን ናቸው፣ እናትየዋን በረዳት ደስ ይለኛል አላት። እሺ ጥሩ ነው፣ እኔ እንዲያውም አውቃታለሁ። ወንድሟ እናቷ ቅርብ ጊዜ ነው የሞቱት። ወንድሟ ከጠፋ 18 ዓመት አልፎታል። በጣም ምስኪን ናት። የሶስት ልጆች እናት ነች። ሶስቱንም ልጆቿን የወለደች ከተለያዩ ወንዶች ነው እና ብስጭት አለባት። ወንዶቹም ጥለዋት ይጠፋሉ፣ ምን እንደሆነ ሳይታወቅ ጥለዋት ብን ብሎ የሚጠፉትና በዛ ብስጭት ስላለባት ልጆቿን ያገኘችውን ነገር እየሰራች ለምታበላቸው ምናምን ብሎ ነገራት። ምን ማለት ነው ያገኘችውን ነገር ብሎ ሲላት አንዳንዴም ገላዋን ትሸጣለች፣ አንዳንዴም ደግሞ የምትሸጣቸው ነገሮች አሉ ብላ ስትነግረው በጣም ተሳቀቀ። እውነት ገላዋን ትሸጣለች? አዎ። ከዚህ ነገር ማሳረፍ አለብን አላት። አንተ ግን አይነት ሰው ነህ እንዴ? እንዴት እንደዚህ? በቃ እኔ ዝም ብዬ መርዳት ነው የምፈልገው አላት። ወደ ሀገሬ ቅርብ ጊዜ ስለመመለስ ወደ ውጭ ሀገር የመጣሁት እዛም እያልኩኝ ሰዎችን ረድቼ አድራሻ ተቀብዬ ስለዚህ እንግባ አለችው። ኖ ኖ ኖ እኔ መታየት አልፈልግም። ሰውን ለመርዳት ሰው መሆን በቂ ነው የሚባል ነገር ታውቂያለሽ አላት። አዎ። ማን ነው ይሄን የተናገረው አላት። ዶክተር ቢኒያም አለችው። ቢኒያም መቄዶንያ ማለት ነው። በቃ ሰውን ለመርዳት ሰው መሆን በቂ ነው። ያ እንዳለ ሆኖ ደግሞ ምን አይነት አመለካከት አለበት? ሰዎችን የምንረዳው ከችግራቸው እንዲላቀቁ ከሆነ ካሜራ ደቅነን ልሰጣት ነው፣ ላጎርሳት ነው፣ ተመልከቱ እንድትበላ ነው፣ እንደገና ደግሞ ላለብሳት ነው፣ ይሄን ቤት አፍርሰን ይሄን ልናረገው ነው ምናምን እየተባለ እየተነገረ አይደለም መሆን ያለበት። በእርግጥ አንዳንዴ ሰርፕራይዝ ማሳየት ምናምን ሰው ደስ ሲለው ማሳየት ጥሩ ነው፣ ግን ለነፍስ ከሆነ ዘላቂ መፍትሄ ከሆነ ግን ማሳየት ጥሩ አይደለም ብሎ ነገራት። በጣም አደነቀችው፣ ገረማትና ብዙ ነገር ያስተማርከኝ አመሰግናለሁ ብሎ ስም ተለዋወጡ። ከዛ እሺ ምንድነው ታዲያ የምትፈልገው አለችው። ስልክ እንለዋወጥ እኔና አንቺ ብር ልክልሻለሁ ገብተሽ ትረጃታለሽ አላት። አይ በዘዴ ስልክ ልትቀበል ነው እንዴ ምናምን ዲያስፖራው ምናምን አለችው። አረ ጠበሳ ምናምን እንዳይመስልሽ፣ ይሄ ለከፋ ምናምን አይደለም፣ በፍጹም እንደዚህ እንዳታስቢ፣ ከፈለሽ ይኸው ብሩን አለና ብሩን ሰጣትና እኔ ወደዛ ጋር ሄዳለሁ። የዓመት በዓል አሁን ዓመት በዓል ደርሷል አይደል አላት። አዎ የዓመት በዓል በየሰፈሩ እየዞርኩኝ እየሰጠሁኝ ነውና ይሄ ያንቺ ነው ብለሽ ስጫት። ከመቼ ወዲህ ነው ካለችሽ እንግዲህ ቅርብ ጊዜ ነው የጀመርኩት በያት። ከዛ በኋላ መተሽ ስልክሽን ስጪኝ ከወደድሽ ማለት ከፍቃደኛ ከሆንሽ በወር እንድትሰጫት ከሄድኩ በኋላም እልክልሻለሁ ትሰጫታለሽ አላት። በጣም እሺ አመሰግናለሁ ተቀበለ። 10 ሺህ ብር ድፍን 10 ሺህ ብር ተቀበለችው። ከዛ ልትገባ ስትል ቆይ ነው ያላትና እንደገና 20 ሺህ ብር ጨመረላት። ይሄን 30 ሺህ ብር 20 ሺህ ብር አንቺ ጋር አስቀምጪውና ከፈለሽ አንቺም ተጠቀሚ ችግረኛ ከሆንሽ፣ ግን ይሄን 20 ሺህ ብር አስቀምጪውና 10 ሺህ ብሩን አሁን ሰተሻት በወር 10 ሺህ ብር መስጠት ትችያለሽ። ማትጠራጠርሽ ከሆነችና ደግሞ እንዴት እንደዚህ ሊሆን ይችላል ብላ ማትል ከሆነ ደግሞ 30 ሺህ መስጠት ትችያለሽ አላት። በጣም ብዙ ብር እኮ ነው አለችው። በቃ ካልደኝስ አላት። ጥሩ ነው ደስ ይላል አለችውና በዚህ ተነጋግሮ ገብታ ሰጠቻት
በጣም ደነገጠች። እውነት በጣም ነው የማመሰግነው በችግሬ ሳኔ ደርሽልኝ። ይኸው አሁን ዳቦ ሲገዙ እየተጣሉ ነው የገቡት። አዎ አይ በቃ እግዚአብሔር ችግርሽ አይቶልሻል። የሰፈሬ ሰውም አይደለ አቅሻለሁ፣ እንዴት ልጆችሽ እንደምታሳድግ ያውቃለሁ። እና ብትቺ በወር እነዛ ሰዎች የሚረዱሽ ሰዎች እንዲረዱሽ የዝሙት ህይወቱን ብትተይ ወሳለቻት። እኔን የሚረዳኝ ሰው ከተገኘ እኔ ምን ያደርግልኛል? እኔ ልጆቹን ለማሳደግ ነው ዝሙት ህይወት ውስጥ የገባሁት። እኔ ምንም አያደርግልኝም። እናቴ ይሄን ቤት ጥላልኝ ባትሄድ ምን ሆን ነበረ? ጎዳና ነበር የምወጣው አለቻት። አዎ ግን አይን የሆነ ቦታ ላይ ተቀምጠሽ አንቺም ደግሞ ፈዘዝሽ። እዚህ ቦታ ላይ ተቀምጠሽ ይሄን የመሰለ ግቢ ይዘሽ የሆነ ነገር ማድረግ ነበረብሽና መሸጥ፣ መለወጥ፣ ከፍሎ ምናምን እንደዚህ ማድረግ ትችያለሽ እኮ ብላ መከረቻት። ከዛ ይሄን ነግራት ሪከርድ አገሽ ነይ ብሏታል። ሪከርድ አጋ መጣች። ከዛ አሰማችሁ። ካፌ ቁጭ አሉ። በጣም ገረማት። ዝም ብላ ትክብላ ነው የምታየውና የእውነትህን ነው ግን አይደል አለችው። ይሄው በቃ ሰጠሻት እኮ ይሄን ልብር በቃ ስለዚህ ስልክሽን ስጭኝና ከዛ ቴሌግራም ላይ ሀይ እንባባል እኔ ከሄድኩኝ በኋላ ልክልሻለሁ አላት። እሺ ተለያዩ። ገርሟት ገብታ ለእናቷ ነገረች። እቺ ልጅ እማዬ እንደዚህ አይነት ሰው መጣ ነው። አዎ ይገርማል። በጣም መልካም ሰው ነው። መልኩ ማን ይመስላል መሰላችሁ? እፎይን ነው የሚመስለው። እፎይን ያው ዩቲዩብ ላይ የምታውቁት ማለት ነው፣ ቲክቶክ ላይ የምታውቁት። ጺሙ ጅብ ያለ ነው። ይሄ ሙሉ ልት ያለ ነው። በቃ መልኩ ግማሽ መልኩ የሚታወቀው ጺሙን ቢላጭ ኦልሬዲ በትክክለኛ ማንነቱ ይታወቃል ብዬ አስባለሁ። እና እግዚአብሔር እውነትም ተበቃይ አምላክ ነው። ለበቀል ነበር ግን ይሄን ያደረገው። የሚገርማችሁ የእግዚአብሔር በቀል ደግሞ በጣም የሚገርመው መንፈሳዊ በቀል ነው። ይሄ ሰው ማን እንደሆነ ልንገራችሁና ከዛ በኋላ ወደ ታሪኩ እንመጣለን። ወንድሟ ነው የሶስት ልጆች እናት ወንድሟ ነው። ውጭ ሀገር ነው የሚኖረው። የዛሬ 18 ዓመት ነው ከዚህ ቤት የጠፋው። 18 ዓመት ሞልቶታል ማለት የጠፋው 18 ዓመት ልጅ ሆኖ ነው። ስለዚህ 36 ዓመት 37 ዓመት ሆኖታል ማለት ነው። እድሜውም ገፍቷል። ገና ልጅ እያለ ነው የጠፋው። በዛ ላይ ጺም ምናምን ስላለ ማንም ሰው አያውቀው። የሰፈር ሰው ግን ጺም ባይኖረው ኖሮ ምናልባት የተወሰነ ሊያውቁት ይችሉ ይሆናል እና ግን ማንም ሰው አላወቀውም። በቀሉ ደግሞ መንፈሳዊ ከመሆኑ በፊት የዛሬ 3 ዓመት የእኛን ትምህርት ከማዳመጥ በፊት ወይም ደግሞ መንፈሳዊ ህይወት ውስጥ ገብቶ የመናፍስትን ሴራ አውቆ መዋጋት ከመጀመሩ በፊት ሊበቀል የሚፈልገው አሪፍ የሆነ መኪና ገዝቶ ኢትዮጵያ ውስጥ ወይ አዲስ አበባ ውስጥ ቤት ገዝቶ ባጠገቧ መኪና እየነዳ ፈልሰስ እያለ ምናምን ሾው እያሳያት ምናምን ማበሳጨት፣ ማናደድ፣ ከቻለም ቤቷ አጠገብ ቤት ገዝቶ ወይም ተከራይቶ ሲወጣና ሲገባ ማበሳጨት፣ ማናደድ ነበር የሚፈልገው እንደ ማንኛውም ዓለማዊ ሰው። ግን ውጭ ሀገር በሚሰራው ስራ ላይ አበሾች አብረውት የእኛን ትምህርት የሚያዳምጡ አበሾች ጓደኞች ሆነውት ይሄን ትምህርት እንዲያዳምጥ ነግረውት በጣም ከባድ የሆነ በሽታ አለበት። ይሄ ነው ብዬ መናገር የማልችለው የበሽታውን መድኃኒት ፍለጋ ሲያማክራቸው ምን ሲላቸው ይሄ እኮ አጋንንት ነው ይሉታል። ኦ በእናታችሁ ተውኝ፣ ሁሉ ነገር ከአጋንንት ጋር እያገናኛችሁ ሁሉም ያም ማነው ስሙ እንደዚህ ሳናግረው ምናምን ብሎ ሲል ጊዜ ግድ የለህም እስቲ ዝም ብለህ እኛ ምንም ነገር አናዝህም፣ ጸሎት እየጸለይክ እየሰገድክ 3 ቀን ወይም 7 ቀን እየጸለይክ ማነህ የምታሳመመኝ? በስላሴ ስም ታሰር፣ ከእናት ከአባት የመጣህ ዛር ታሰር እያልክ ጸልይ ያሉት። እሺ ብሎ ውጭ ሀገር ነው እንግዲህ ይህን ነገር እያደረገ ያለው ይነግሩታል። እና እሺ ብሎ ሱባኤ ይዛል። ሱባኤ በያዘ በ4ኛው ቀን ላይ ሱባኤ ምን እንደሆነ ራሱ አያውቅም። በነገሩት መሰረት ብቻ ነው። ከቤት እንዳትወጣ፣ ስልክ እንዳታይ፣ ዝም ብለህ ብቻ የምትፈልገውን ሀሳብ ብቻ ተናገር፣ ከዛ እግዚአብሔር ይመልስልሃል ነው የተባለው። እሱ ደግሞ የሚፈልገው ምንድነው? የራስ ምታቴ ችግር ምንድነው? እግዚአብሔር ሆይ ግለጥልኝ፣ እኔ ውስጥ ያለ ጠላት ካለ ታሰር፣ በስላሴ ስም ታሰር ብለው በወረቀት ጽፈው ስለሰጡት ያን እያለ ሲሰግድ በጣም የሚገርም ነው። 4ኛው ቀን ላይ ከባድ ራስ ምታት ተነስቶበት መቀባጀር ጀመረ እና እንደ ቅዠት እንደ ሰመመን ነገር አድርጎት ካጠገቡ ፊት ለፊት መጥቶ የሆነ እርቃኑን የቆመ በጣም ትልቅ ሰው ነው። በጣም ግዙፍ የሆነ ሰው ነው። እርቃኑን የቆመው ከነመለመላው ማለት ነው። ቆሞ ፊት ለፊቱ የማይሆን ነገር ያደርጋል። ይሁን እንዲህ ነው ማለት አያስፈልግም። የማይሆን ነገር ያደርጋልና ዞር በልኝ ካጠገቤ አንተ፣ ይሄ ጸሎት ቦታ ነው፣ ምን እያረክ ነው? እግዚአብሔር ገስጽህ፣
ዞር በል ብሎ ቀና ብሎ ሲመለከት አባቱ ነው። እና እንዴ አባዬ አንተ ነህ እንዴ እንደዚህ የምታደርገው? ይሄ ነውር አይደል እንዴ ምናምን ብሎ ይላልና በሰመመን ውስጥ ሆኖ ቅዠት ነው። ተኝቷል እኮ ግን አልተኛምም፣ ተኝቷል። መሀል ላይ ሆኖ የሰመመን ውስጥ ነው ያለው። ብንን ብሎ ሲነሳ ህልም ነው። እንዴት አባዬን በዚህ ልክ አየሁት? ይሄ ነገር ምንድን ነው ብሎ አባቱ ፊት ለፊቱ መጥፎ ነገር ሲያደርጉ ነው ያያቸው። ጥሩ ያልሆነ ነገር ያው ይገባቸዋል መቼም አይደለም። እንደገና አሁንም 7 ቀን ጨምራለሁ ብሎ 7 ቀን ጨመረ። ያኛውን 7 ቀን ጨርሶ ሌላ 7 ቀን ጨመረ። ስራውን ትቶ እኮ ነው። ከዛ አሁንም እንደገና ያው ነገር ተደገመ። ግን እዛው ቦታ ሳይሆን በህልሙ ሜዳ ላይ ነው። አባቱ ከዛችም ሴት ጋራ እጁ በካቴና በፖሊስ ካቴና በሰንሰለት ራሱን ያስራል። ይሄዳል፣ ቀጭ አድርጎ ያስራል። ሌላም ሴት ትመጣለች፣ እዚህኛው ጋር እዚህ ጋር ብዙ ሴቶችን እንደዚህ በእጁ እየጎተተ ይሄዳልና ሁሉም ሴቶች ካጠገቡ መሄድ አይችሉም፣ ይከተሉታል። በቃ እየሳቁ ነው የሚከተሉት። እና ግን አባቱ ነው። መጨረሻ ላይ ጉድጓድ አጋጥሞት አባቱ ጉድጓድ ውስጥ ሲገባ ሴቶቹም ተከትለውት ገቡ። አንድ ሴት ብቻ ቀረች። ያቺ አንድ ሴት ወጣ ብላ ከጉድጓዱ ወጣ ጥግ ላይ ያዘችው ሴት ያሳደገችው እንጀራ እናቱ ናት። አንድ ሴት ብቻ ቀርታለች። ያማን አባቱ ሞቷል፣ በህይወት የለም። ብዙ ሴቶች ጋር ይዞር ነበረ። እንጀራ እናቱ ደግሞ እናቱ የእሱም እናት ሞታለች። የእሱ እናት የሞተችበት ምክንያት አደጋ ነው። በአደጋ ምክንያት የሞተችው ለንግስ ወደ ገዳም ሲሄዱ በዛ ምክንያት የሞተችው ያለ እንግዲህ ነፍሳቸውን ይማር። በነገራችን ላይ ሰሞኑን በንግስ ምክንያት በየክፍለ ሀገሩ በግሸንም በሸንኮራ ማርያም በምትባል ቦታም በጣም ብዙ ሰዎች አደጋ ደርሶባቸዋል። እግዚአብሔር ነፍሳቸውን ይቀበል፣ ንስሐ ሳይገቡ የሞቱትንም ይቅር ይበላቸው። ሌላ ምንም ልንል አንችልም። ምህረቱን ይስጣቸው፣ በቤተሰቦቻቸው ጸሎት ይዳኑ። እንደዚህ ነው የሞተችው ሴትዮዋ እና እናቱ እንጀራ እናቱ ግን ከዛ ጉድጓድ ተርፋ ጥግ ላይ ሆና ጉድጓዱ እንደዚህ ከርቀት እንደዚህ ብላ እያየችው እዛው ቁጭ ብላ ወጣት የነበረች ሴትዮ እያረጀች መታ ስትሞት ያያታል እዛው በተቀመጠችበት። እና ይሄንን ህልም አየ። ድጋሚ ደግሞ እንደገና አሁንም ሱባኤውን ሊጨርስ መጨረሻ ላይ ደግሞ እህቱን አያት። እህቱ በቢላ ስትወጋው፣ ስትገዘግዘው፣ ስታባረረው፣ ውሻ ስትለቅበት ምናምን የሚያው በቃ እጅት በቃ ሳይምሮ ተረበሸ። ግን ለሱ ጥሩ ምልክት ነው የሆነው። ጓደኛውን ግን በየቀኑ እየደወለ ይነግረዋል። ይሄ ነው ይኸውልህ፣ እኔ የምነግርህ ይሄን ነው፣ ራስ ምታት ይለቃል ብዬ ነበረ። አሁን አለቀቀም ሲሉ ራስ ምታት የሚባል ነገር የለም። ሁለተኛው ሱባኤ ላይ ራስ ምታት ይለቆኛል አለ። ከዚህ በኋላ አይመለስም። በደንብ ስገድ፣ በደንብ ጸልይ። ሱባኤን ከጨረስክ በኋላ ማታ እየሰገድ ቀን ስራ መስራት ትችላለህ አለው። በዚህ የተነሳ ልጁ ትምህርታችንን ማዳመጥ ጀመረ። በጣም ጎበዝ መንፈሳዊ ሰው ሆነ። ዝሙት አቆመ። እዛም የሚለው ነገር ለምን በአባቱ ነው የወጣው። አባቱም ልክ እንደዛው ዘማዊ በየቦታው ይዘሙቱ ነበር። እሱም ልክ እንደዛው የቀጠለበት የነበረው ዝሙት አቆመ። የበቀል ስሜቱንም ራሱ መቀየር ጀመረ። እኔ እህቴን ማዳን አለብኝ፣ ስለዚህ ከእናቷ ነጥዬ እንዴት ነው ማኖራት እያለ እያሰበ እናቷ መሞቷን አወቀ። ጭራሽ አልሰማም ነበር መሞቷን። ከዛ በኋላ ሰፈር ምናምን ሲደዋውል ምን ሲል እናቷ መሞቷን አወቀ። አሁንም ይቺ ልጅ በር ላይ ያገኛት ልጅ ሳባ ትባላለች። ስሟን መግለጼ ምንም ችግር የለውም፣ ምክንያቱም ፈቃደኛ ስለሆነች ነው። ሳባ ይገርማል። በቤት ውስጥ እየተከናወነ ያለውን ነገር ከእናቷ ነው የምታውቀው። ከእናቷ ሰምታለች። ወንድሟን አሰቃይታ ከቤት እንዲሰደድ አድርጋ ይኸው በበረሃ ሄዶ ተሰዶ ውጭ ሀገር እንደሄደ ከዛ በኋላ የት እንደገባ አይታወቅም፣ ጠፋን የተባለው ብለው ነግረዋታል። ያንን ግን አሁን አላስታወሰችው፣ ትዝ ይላትም አልቻለም። በፊት ግን ታውቃለች ይሄን ታሪክ እና ነገረችው ለራሱ። የዚች ልጅ ወንድም እህቱ በጣም እቺ ልጅ ታሰቃየው ነበረ እና የእሱ ግፍ ሳይሆን አይቀርም ለዚህ ጉስቁስ የሚያረጋትና ወንድሟን ከእናቷ ጋር ሆና ተጋግዛ በጣም ታሰቃየው ነበረ። ከምግብ አንጻር ራሱ ለይታ ለልጇ ደህና ምግብ እየሰጠች ለሱ ደግሞ ማይረባ ምግብ እየሰጠች ታዳላ ነበር እናትየዋ። አይቀጥቆጣት ነው የተቀጣችው። አሟሟታ ጥሩ አይደለም አሟሟታ ነው የተባለው። የልጅቷ እናት የእህቱ እናት ማለት ነው፣ ወይም እንጀራ እናቱ ግን ሙያ ስላላስተማረቻትና
በቤት ሰራተኛና በቅምጥል ስላደገች እናቷ ስትሞትባት ግራ ገባት ልጅቷ። ከችግር ለመውጣት ብላ ያገባችው ወንድ መጥቶ አንድ አስወልዷት ቀበጥ መሆኗን ሲያይ ያረረዛ ብሎ ትቷት ሄደ። ከዛ ደግሞ ሌላ ወንድ መጣ። ሲገባ እሷም ደግሞ በቤቷ ስላመጣችው ልጅም ስላላት ትንሽ ይሄ ቤት አለኝ ምናምን ባለ ንብረት ነኝ አምጥቼህ ነው እንጂ ምን ይሆንክ መሰለህ አይነት ነገር ስትንጠባረርበት ጥሎላት ጠፋ። አንድ አስወልዷት ሁለተኛ ማለት ነው። ሶስተኛም ደግሞ ልክ እንደዚሁ ከስንት ጊዜ በኋላ አገባች። አብሯት ተቀመጠ። አንድ ወለደችለት። ከዛ በኋላ ጠጪ ሰካራም ምናምን በቃ ራሱን የሚጥል ምናምን ሰው ሲሆን ውጣልኝ አለችው፣ አባረረችው ማለት ነው። ግን የወጡበት መንገድ ይሄ ይሁን እንጂ ትዳር እንዲኖራት የማይፈልግ መንፈስ አለ። ከዛም ቀጥሎ ደግሞ ተረግማለች። እናቷን ረግማታለች፣ የገዛ እናቷ ማለት ነው። እርግማኑ ከምንድን ነው የመጣው? እናቷ ከሞተች በኋላ ማነው እናቷ ወንድሟ ከጠፋ በኋላ ከስንት ዓመት በኋላ ቢያንስ ወደ 7 ዓመት 8 ዓመት በኋላ ወንድሜን እንዲሰደድ ያደረግሽው አንቺ ነሽ፣ ወንድሜን አፈቀኝ ምናምን እያለች ስትናገር እናቷ እንዴት በዚህ ልክ እያሳደግኩሽ ይሄንን ወንድሜ ብለሽ ትጠሪዋለሽ? እኔን ጠላት አድርገሽ እሱ እንዴት ወዳጅ ታደርጊያለሽ? ብላ አይለፍልሽ ብላ ረግማታለች። ይሄንን እርግማ እንዳለ ሆኖ ወደዚህ እንምጣ። አሁን ይሄ ልጅ ከሰፈር ልጅ ከሳባ ጋር እየተደዋወለ ሳባ ደግሞ በወር ገንዘቡን ልትሰጣት ብታቀድም ግን እቤቷ ትገባለች። ሂጂና ግቢና ይሄን ትምህርት ስጫት ይላታል። እሺ ምንድነው ትምህርቱ? መጀመሪያ እኔ ልስማው ትለዋለች። ሰሚው ችግር የለውም በሞባይልሽ ላይ በቴሌግራም እንዴት ትምህርቱን እልክልሻለሁ፣ ለሷ ደግሞ ይሄን ትምህርት ስጫት ብሎ ሲላት እሺ ብላ ግን ለሷ ሳትሰጣት ቀድመ ሄዳ ፍላሹን ቤት ሰካችሁ። በፍላሽ ነበር የሰጣት። ከዛ በፍላሽ ትምህርቱን ካየችው በኋላ በጣም ገርሟት ይሄን ትምህርት ነው የምታዳምጠው አለችው። በዚህ ትምህርት ምክንያት ነው እንደዚህ በጣም ስማርት የሆንከው አለችው። ይሄ ማለት የስብናውን ስለወደደች ስላፈቀረችው ነው። ምናልባት ስማርት ነህ ብለሽ ካሰብሽ አዎ ይለውጦኛል፣ በቀል የእግዚአብሔር ነው ብዬ እግዚአብሔር ይበቀል ብዬ እኔ በፍቅር ክርስቶስ እንደተበቀለ ልበቀል ያሰብኩትም ይሄን ትምህርት ሰምቼ ነው እንጂ እንደዚህ አልነበረም ያሰብኩት ብሎ ይነግራታል። በል እንግዲያውስ ቴሌቪዥን የላትም፣ ስለዚህ 32 ወይም 24 ኢንች ቴሌቪዥን ግዛላትና በዛ ነው ማየት ያለባት አለች። ቴሌቪዥን የላትም? አዎ። ወዲያውኑ ሄዶ ቴሌቪዥን ገዝቶ አምጥቶ ሰጣት። ገረማት። ሰው እንዲድን ይሄን ያክል ርቀት የምትሄድ ሰው ከሆንክ በጣም ከባድ ስራ ነው እየሰራ ያለው። ምንድነው ገንዘቡን ከየት ነው የምታገኘው? ዝም ብሎ ይበተናል የውጭ ሀገር አለችው። አይደለም በቃ እሷ ደስ ይበላት፣ ምን ችግር አለው? ደስ እንዲላትና መንፈሳዊ እንድትሆን ስለምፈልግ ነው አላት። እሺ ዛሬ እንኳን አብረን ግባና ለቢያንስ ስላስተዋውቅ አለችው። ነው አልፈልግም፣ አያስፈልግም። በርቀት የሚያገኛት ሰጠሻት? አዎ። ፎቶ አንስተሽ ላኪልኝ ይላታል። ፎቶ አንስታ ትልክለታለች። በጣም የሚገርማችሁ ነገር በቃ ትምህርቱን ወደደችው፣ ግን አንድ ጊዜ ብቻ ነው ያዳመጠችው። ለምን ይህን ትምህርት አዳምጪ ብላ ስትሰጣት በቃ የሆነ ሰባኪ ትምህርት የሰጠቻት ነው እንጂ መሰላት ይሄ የሚረዳሽ ሰው ነው፣ የሚያግዙሽ ሰዎች ናቸው ይሄን ትምህርት የሚያስተምሩት፣ ይሄን ትምህርት አዳምጪ ብላ አይደለም የሰጠቻት። በቃ ለልጆቹም ቴሌቪዥን ይገዛላቸው የቤተ ክርስቲያን ስብከት እኔ ቤትም ስላለ እሱ ልስጥሽና አዳምጪ ብላ ስትሰጣት ከፈተችው። አንድ ገጠመኝ አዳምጣ ከዛ በኋላ ዘጋት። በቃ ከዛ በኋላ መድገም አልፈለገችም። አጅሬው ይሄን አይፈልገውም። እንደዚህ እያሉ የተወሰነ ሲያግዛት ሲረዳት ቆየና ግን እኮ በወር ነበረ 10,000 ብርም ይሁን ምንም እረዳታለሁ ብለህ ነበርከው፣ አሁን እኮ በየጊዜው እየረዳሃት ነው አለችው። ምን ችግር አለው? አንቺም ስለምትደውይልኝ ምንድነው የጎደላት ስልሽ ስለምትነግሪኝ እየሟላሁላት ነው። ሌላም ቤት እንደዚሁ እያሟላሁኝ ነው አላት። ግን እኮ እሱ ውሸቱን ነው። ሌላ ቤት እየረዳ አይደለም፣ እያገዘም አይደለም። እህቱን ሊበቀል የመጣው በፍቅር ስለሆነ ብቻ ነው። በፍቅር ስለሆነ ብቻ ነው። እና ቤተሰቦቼ በጣም እያደነኩት የመጣሁት እዚህ ጋር ነው። በመሃል በደንብ አስተማረቻት፣ እየመከረቻት ትወጣለች። በመሃል ሳባና ይሄ ሰው ባለታሪካችን የግል ወሬያቸውን ሲጨዋወቱ ደወለችልኝና እኔ ጋር መምህር አለችኝ። አቤት አልኳት። እኔ ትምህርትህን ማዳመጥ የጀመርኩት
ከዲያስፖራ ነው፣ ከውጭ ሀገር የመጣ ዲያስፖራ አለ። እና ግን ልጁ ጻድቅ ሳይሆን አይቀርም ወይም ደግሞ የሆነ ንጹህ ሰው ነው። አንዳንድ ትምህርቶችን ሳዳምጥ የእሱ አይነት ባህሪ ያላቸውን ገጠመኞች ስትናገር ሰማሁኝና ምን አይነት ሰው ነው አለችኝ። እኮ ምን አይነት ነው ሰው ነው ስላት በየሰፈሩ እየሄደ ሰዎችን ይረዳል፣ ሰዎችን ያግዛል። እና እኛ ሰፈር ሲመጣ እኔን ያገኘኝ እና እዚህ ቤት ገብተሽ እርጂ፣ ገንዘብ እርጂ፣ ይሄን አግዢ፣ የጎደላትን አሟይላት፣ ደሃ እርጂ፣ ግን እኔ መታየት አልፈልግም ነው የሚለው አለችኝና ዋው የሚገርም ሰው ነው፣ አሪፍ ዲያስፖራ ነው። ይሄ ደግሞ ለየት ያለ ነው። ሰዓት ጊዜ አረ በጣም የሚገርም ነው መምህር፣ እንጃ ብቻ እኔ ደውዬ እንዴት እንዳገኘሁም አላውቅም አለችኝ። ቴክስት ስታደርግልኝ ነው የመለስኩላት የደወልኩላትና አዎ እንደዚህ አይነት ሰዎች አሉ። ግን አንቺ ትምህርቱን እያዳመጥሽ ነው፣ በደንብ እያዳመጥኩኝ ነው። መንፈሳዊ ሆኜ በቃ ጥሩ አስቀዳሽ ጥሩ ጸሎተኛ እንዲሆን ያደረገኝ እሱ ነው። ይኸው ከመጣ እንግዲህ እኔ ከሱ ጋር ከተገናኘ 2 ወር ሆኖናል። አንድም ቀን የዝሙት ጥያቄ አቅርቦልኝ አያውቅም። የወሲብ ጥያቄ አቅርቦልኝ አያውቅም። ቤተክርስቲያን እንሂድ ነው የሚለኝ፣ ገዳማት እንሂድ ነው የሚለኝ፣ ካፌ ነው የምንገናኘው፣ ክላስ እንያዝ እንኳን ብሎኝ አያውቅም። እና ምን ይሻላል አለችኝ። ምንድን ነው የሚሻለው? ወደድሽው እንዴ አልኳት። በጣም ወደድኩት አለችኝ። እና ምንድን ነው የፈለግሽው ስላት ጊዜ ተማሪህ ስለሆነ በአንተ በኩል መጠየቅ ፈለኩኝ። በቃ በአንተ በኩል ስሜቱን ማወቅ ፈለኩኝ። ማግባት ትፈልጋለህ? በአንተ ዙሪያ ማን አለ ምናምን ብለህ እንድጠይቀው ፈለኩኝ። በዘዴ እንድጠይቀው ፈለኩኝ። እንደ አንቺ አትጠይቂውም እንደ ስላት ጊዜ መምህር ያፈቀረ ሰው እኮ ፈሪ ነው አለችኝ። ሌላውን ሰው አይፈራም፣ ያፈቀረውን ሰው ግን ይፈራል አለችኝ። በጣም ትክክል ናት። ያፈቀሩ ሰዎች እንደዚህ ናቸው ማለት የሰፈር ተደባዳቢ የሚባል ሰው አስቡት። በጣም ኃይለኛ የሚባል ሰው፣ ወጠምሻ የሚባል በቃ የሆነ ዱርዬ የምትሉት ሰው አንዲትን ሴት ካፈቀራት በቃ ሽባ ነው የሚሆነው። እሷን ሲያያት ይሽመደመዳል፣ ይርበተበታል፣ አፉ ይንተባተባል ምናምን። ፍቅር ግን አይገርም። ሌላ ሰው ግን አየኝ አላየኝ አይልም። መጥቶ በሯ ላይ ሲቆም አቅፋት ሲሄድ እሺ ካለችው በኋላ ወይም እሺ ባትለውም በቃ ብቻ በአጠቃላይ ደንታ የለውም ስለሌላ ሰው። ስለዚህ ሌላውን ሰው አይፈራም፣ ያፈቀረውን ሰው ይፈራል። ወይም ደግሞ ሴትም ኮነች ሌላውን ሰው አትፈራም፣ ያፈቀረችውን ሰው ደግሞ በጣም ነው የምትፈራው። ልክ እንደ ወንዶች ጉዳይ ቁጥር 1 ማለት ነው። ወንዶች ጉዳይ ቁጥር 1 አይታችሁት ከሆነ መጨረሻ ላይ ነው ድፍረት አግኝታ የጠየቀችው እንጂ በጣም ብዙ ሰዎችን ትደፈራለች፣ እሱን ግን ትፈራዋለች። ንግግሩ ስዋት ማለት ነው፣ ስታፈቅረው ማለት ነው። ወደዚህ እንምጣና እሺ በቃ ችግር የለውም አናግርልሻለሁ ምናምን በተባባልንበት በዛው ሳምንት ደግሞ እያለቀሰች ደወለች። ምን ነው አልኳት። አስቀየምኩት፣ ተማሪህን አስቀየምኩት አለችኝ። እንዴት? ስለ አንዳንድ ነገር ሳወራው ስጠይቀው ትዳር አለው ወይ ልጅ አለው ወይ ስለው ምንም ነገር የለኝም ሀሳቡም የለኝም አለኝ። እና ታዲያ ምን ችግር አለው ብንቀራረብ እኔና አንቺ? አይ እኔ እናንተ ብንቀራረብ ምን ችግር አለው ብዬ ስለው ደስ ይለኛል፣ ግን ጓደኛ አለችኝ፣ ጥሩ ስሜት የለኝም ከሷ ጋር፣ እስቲ ለምን ደውለን አናወራትም አለኝ። እሺ ብዬ ደውላት አልኩት። ልክ ሲደውላት በስድብ ነው ያጠረገረገችው። እንዳትደውል ሁለተኛ፣ ጥለኸኝ ሄደሃል፣ ኢትዮጵያ እንደምትሄድ እንኳን አልነገርከኝም። በቴሌግራም ነው የምታወራው፣ ውጭ ሀገር ነች ያለችው። ታዲያ የኔ እናት ቀበጥ ሆንሽብኝ እኮ አስቸገርሽኝ። በቃ ሁል ጊዜ ስንገናኝ ናይት ክለብ ነው፣ ጭፈራ ቤት ነው፣ ቤተ ክርስቲያን እንሂድ ስልሽ እኔ ለአንቺ ብዬ ናይት ክለብ እየሄድኩልሽ፣ አንቺ ግን ለእኔ ብለሽ ቤተ ክርስቲያን አትመጭም። ስለዚህ ምንድን ነው ማድረግ ያለብኝ ምናምን እያለ በትህትና ሲያናገራት እንደው ምራቁ አይደርስም እንጂ እዛ ሆና ድጋሚ ሁለተኛ እንትን ካገኘው በቃ አልፈልግም፣ በቃ እኔ እንዳንተ አይነት አልፈልግም፣ እኔ የምፈልገው ፈታ የሚያደርገኝ ሰው ነው፣ ሁለተኛ ላገኘው እንዳትደውል ምናምን ብላ ጆሮ ላይ ዘጋችሁ። እና ታዲያ ምን ተፈጠረ? አንቺ እና እሱ በምን ተቀያየማችሁ አልኳት። አይ አስበህበትስ ቢሆን ይሄንን እኔን ለማጥመድ የፈጠርከው እኔን ለማጥመድ የፈጠረው ነገር መስሎ ተሰማኝ አለች። እንዴ ሐሳቡን ያነሳሽበት አንቺ አይደለሽ? አዎ እሱ ሐሳቡን አንስቶት እንደሚያፈቅርሽ ነግሮሽ ከዛ እንደውልላት ብሎ ቢሆን ኖሮ የሆነች ልጅ አዘጋጅቶ ነው እንደዚህ የሚሰዳደበው። ስለዚህ አንቺን ለመሳብ ያደረገበት መንገድ ነው። አንቺ ነሽ ሐሳቡን ያነሳሽው። ልደውልላት አለሽ። ሲደውል ስልኩ ምን ይላል አልኳት። ማይላቭ ይላል። በቃ ማይላቭ የሚል ከሆነ በቃ ፍቅረኛው ነሽ ማለት ነው። ምንድነው የምትይው? በቃ እኔም በጣም ፈራሁት አለችኝ። እና ምንድን ነው ያደረግሽው አልኳት። ካጠገቡ ተነስቼ ነው የወጣሁት የሄድኩት። የእሱ ዓላማ ሰው መርዳት፣ አንቺ ደግሞ ሌላ እንቅፋት ትሆኝበታለሽ እንዴ? ብትቺ መንፈሳዊ አድርጎሻል አይደል? ይቅርታ በይው አልኳት። አይ መምህር አናግርልኝ አለችኝ። እሺ ስልኩን ስጪኝ ብዬ ስልኩን ተቀብዬ ስደውልለት ትሩ ኮለር ላይ መምህር ተስፋዬ ብሎ ወጣለት። መምህር አለኝ። አቤት። እኔ ውጭ ሀገር ሆኜ ፈልጌ ያጣሁ እንዴት ደወልክ አለኝ።
ካንተ ጋር ያለችው ሳባ ነች ስልክህን የሰጠችኝ። ወይ ለምን ትንሽ ተቀያይማችኋል መሰለኝና ኧረ እኔ በሌላ ጉዳይ በጣም እፈልግሃለሁ፣ በጣም ለትልቅ ጉዳይ እንፈልግና የእሷ ጉዳይ በጣም ቀላል ነው፣ ዝም ብላ አኩርፋ ተነስታ ሄደች እንጂ ምንም ችግር የለውም። ራሷ ነገሩን አምጥታው ራሷ ደግሞ እኔ እንጃ ብሬያት መሆን አይመስለኝም። ለፍቅር ጠይቃኛለች፣ ግን የምትሆነኝ አይመስለኝም። ምክንያቱም ገና የመጀመሪያ ቀን በጠየቀችኝ ቀን አኩራፊ ሆናን ያገኘኋት። ይሄ ደግሞ በጣም ከባድ ነው። አይ ስለምትወድህ ነው፣ በጣም ነው ያፈቀረችህ። ምክንያቱም ስብዕናህ ምናምን ገርሟት ደውላልኝ ነበር አልኩት አለኝ። ስብዕናህ ገርሟት ጻድቅ ሳይሆን አይቀርም ቅዱስ ሳይሆን አይቀርም አለችኝ። ስለ ጊዜ ሳቀና ኧረ እኔ ዘማዊ ነኝ፣ እኔ ኃጢአተኛ ሰው ነኝ፣ እንደዚህ አይነት ሰው አለሁ። ሰው መርዳት ግን እወዳለሁ። ግን ደግሞ እቺ እህቴ ነችና ላገኝ አለኝ። አገኘሁት። በጣም የሚገርማችሁ ነገር ስለ እህቱ ሲነግረኝ ሊበቀል እንደመጣ ሲነግረኝ ያለውን ነገር በሙሉ በአጠቃላይ ስናወራ ልጅቷ ደንግጣ ነው የምታየው። ለዚህ ነው የመጣኸው አለችው። አዎ እናንተ የማማ እትዬ ገሌ እንደዚህ ያሳደጉ የጠፋ 18 ዓመት የጠፋው ልጅ ነው አለችው። አዎ ከእኔ አላምንም አለችው። መቼም ጺምን ተላጭ እንደማትይኝ ነው። ጺምን አልላጭም። ከዛ እንዲህ ጺሙን ገልጣ ታየዋለች። ፎቶውን አነሳችውና ስናፕቻት ላይ ጺሙን አጠፋችው። በስናፕቻት በአንዳንድ አፖች አሉ አይደል? አዎ ራስህ ትመስላለህ አለችው። ልጅቷ ትንሽ ታስቃለች። ምንድነው በጣም ስላፈቀረችው የምታወራው ነገር ዝብርቅርቅ ያለ ስለሆነ እዛና እዛ እየረገጠች ነው የምታወራው። ልጁ ተረድቷታል። መምህር እኔ መልክ የምን ላድርገው ምናምን አለኝ። መልክህ አይደለም ስብዕናህ ነው። መልክህ ምንም እዚህ ግባ የሚባል አይደለም። ምክንያቱም መጀመሪያ መልክህን ወዳው ቢሆን ኖሮ ቅድም እንደተናገረችው መጀመሪያ ሲተዋወቃት ምንድን ነው ያለችው? ዲያስፖራ ነኝ ስትላት ምን ስሜት ተሰማት? ምንም አልተሰማትም። እንዲያውም ጭራሽ ለጠበሳ ምናምን ከሆነ አረበን ተነቅቶብሃል ምናምን ብላ ልትሄድ ሁሉ ነበር። ታዲያ መልክህ አይደለም ማለት ነው። ስለዚህ ከመልክህ ጋር ታገናኘው አልኩት። አሁን ቆንጆ ስለሆነ ልጁ ማለት በጣም ነው የሚያምረው። የወንድ ሴት በሉት በቃ መልኩ ጺም ስላለው ልጁ በጣም ነው የሚያምረው። እና በዛ ተገናኘን፣ ተዋወቅን። ከዚህ ከሱ ጋር ማለት ነው ተዋውቀን ማውራት መጫወት ጀመርንና ምንድን ነው የፈለግከው ስለው እንድታስቆርብልኝ ነው የምፈልገው አለኝ። እንዴ ለማስቆረብማ ከሆነ ራስን ማስቆረብ ያለው ኖ መጨረሻ ላይ ላገኛት የምፈልገው አለኝ። ከቆረበች በኋላ ስለው ደነገጥኩኝ። እንደዚህ አይነት ነገር ሁለተኛ ጊዜ ሲያጋጥመኝ እንደዚህ አይነት ሰው ማለት ነው ሂድና እገሌን እንደዚህ አድርግልኝ ብሎኝ አስቆርብልኝ ብሎኝ አስቆርቢያቸው ጨርሰን መጨረሻ ላይ በቆረቡበት ቀን ያገናኘኋቸው ሰዎች አሉና እሱም እንደዛ ነው የሚፈልገው። ያንን ገጠመኝ ሰምቶታል። ያንን ራሱ መድገም ነው የምፈልገው አለኝ። ኦኬ ጥሩ እሺ፣ ቀደም ተከተሉ ንገረኝ አልኩት። አንተ ከዚህ በኋላ ላንተ ሰጥቻለሁ፣ በቃ ሂድና አስቆርብሃት፣ ከዛ በኋላ እናወራለን አለኝ። አንተ ለመጨረስ ያለብህ ይሄን ስራ፣ ለማንኛውም አክብረኸኝ ስለመጣ አመሰግናለሁ ምናምን አለኝና የምትረዳቸውን ሴቶች ማየት እፈልጋለሁ አለኝ። ሚስት ፈልገህ ነው ስለው ጊዜ ኧረ በእናትህ እሷ ፊት እንደዚያ ነገር አትናገር አለኝ። መምህር ምን እያልክ ነው አለች። ከዛ አይ በቃ ምን ያህል እንደምትወጁ እንዴት እንደምታፈጭ ለማየት ፈልጌ ነው። አብረሽን ትመጫለሽ አልኳት። እና እንዴ እዛ ሄዶ ደግሞ ሴት ይምረጥ እንዴ አለችኝ። ችግር የለውም አልኳት። ከዛ ከምረዳቸውን እህቶች ቤት አመጣሁት። ምረዳቸው ቤት አምጥቼ አሳየሁት። 7 ምናምን እህቶች ነበሩ። ከነሱ መካከል ተቀምጠን ጸሎት ጸልየን በቃ ደስ ብሎት ሻይ አፍልተውለት ምናምን በቃ ደስ በሚል ሁኔታ ተለያየን እና የቤት ኪራያቸውን የአንድ ወር የቤት ኪራያቸውን እችላለሁ ብሎ የቤት ኪራይ ከፍሎልኝ ሄደ። ተለያየን ማለት ነው። የቤት ስራ ሰጠኝ። አመሰግናለሁ ብዬ እኔም ስራውን አገልግሎቱን ለማገልገል ተነሳው ማለት ነው። እና ወደ ልጅቷ ቤት ወሰጂኝ አልኳት። ወደ እህቱ ቤት ማለት ነው። ሄድን። እንዴት ነሽ? እግዚአብሔር ይመስገን። ገንዘብ የሚያግዙሽ ሰዎች ምናምን እንዴት ነው? ይደውሉሻል? ሰው ኧረ ማንም፣ እሷ ብቻ ነሽ የምትመጣው። ግን መልክ የት ነበር ያየው ምናምን አለችኝ። አንቺ አዋረድሽኝ አለቻት። እንዴት እንዴ? የመምህር ተስፋዬን ትምህርት አዳምጪ እያልኩሽ ፍላሽ ሰጥቼሽ አልነበር እንዴ? ጭራሽ የትን ማቀት ይዋለሽ እንዴ አለች። ተበላው አለች እንደዚህ ብላ። ለካ በፍላሽ ትምህርት ሰጣት። ቴሌቪዥን ተገዝቶላት ፍላሹን አንድ ቀን አዳምጣው ትምህርቱን፣ ከዛ በኋላ አላዳመጠችውም ብያቸዋለሁ። አንዴ ነው ያየችኝ። እንግዲህ 2 ወር ምናምን አልፎታል አስቡት። እና አንዴ አይታኝ እንድታስታውሰው አትችልም።
ስመጣ ደግሞ ይቀየርባታል መልኩ ማለት ነውና አዎ በእናትሽ ትምህርቱ እኮ መንፈስ ስለሚል በቃ በጣም ጨነቀኝና ተውኩት። ማዳመጥ አስጠላኛል እና በቃ ዝም ብለን ቴሌቪዥን ኢቢኤስ ምናምን ነው የምናየው። እኔ ስመጣ ታዲያ እያዳመጥሽ ነው ስልሽ አዎ የምትይኝ ውሸትሽ ነው። አዎ በቃ እያስመሰልኩኝ ነው፣ እየሰማሁ ነው፣ እየጸለይን ነው፣ እየሰገድን ነው የምልሽ ዝም ብዬ ነው አለቻት። ኧረ በጣም ነው ጥፋት ያጠፋሽው እንዴ! ሞራሌን እኮ ነው የነካሽው። እኔ እኮ እየተለወጠች ነው ብዬ እየተናገርኩኝ ነው ለሰዎቹ፣ ለሚረዱሽ ሰዎች። እሱና እኔ እኮ ነው ገንዘቡን እየሰበሰብን እያመጣን የምንሰጥሽ ስትለው ጊዜ የኔ አባት አንተ ነህ እንዴ የምትሰበስበው ገንዘቡን አለችኝ። አዎ አልኳት። እንድትሰማኝ ነው አንድ ግዴታ ዘዴው ያ ነው። ኧረ እንዴ እንደዛማ ከሆነ ትምህርቱን ያስተማርከው ትምህርቱ እኮ አሪፍ ነው አለችኝ፣ ግን ከበደኝ አለች። በይ እንደዛማ ከሆነ ችግር አለ ወይ እናትሽ ወይ ደግሞ አባትሽ ጋር ችግር አለ። ይሄ ትምህርት ከከበደሽማ የሆነ ነገር አለ ማለት ነው። በአዳም ልክ ያመልኩ ነበር ሳ ጊዜ አዎ እናቴ ችግር ነበረባት፣ ብቻ አንዳንድ ነገር አለ አለችኝ። ቶሎ መናገር አልፈለገችም እንጂ የምታውቀው ነገር በደንብ አላት። አስተማርኳትና በትምህርቱን አዳምጫት። ኧረ በደንብ ነው የማዳምጠው ከዚህ በኋላ አለችኝ። ለምን ዩቲዩብ ላይ የምታውቀውን ሰው ቤቷ ሲመጣ አንድ ስቴፕ እግዚአብሔር ወደፊት ሊያስተምራት እንደፈለገ ተረድታ ማለት ነው። አለበለዚያ እንግዲህ እንደዚህ ትምህርቱን አዳምጪ እየተባልሽ የማታዳምጪ ከሆነ ምንም እኛ እርዳታውን ወደ ሌላ እናደርገዋለን። ለምን የሚለወጥ ሰው ነው የምንፈልገው። በንስሐ መግባት፣ መጸለይ፣ መጾም፣ መስገድ፣ ቅዱስ ቁርባን መቀበል፣ መንፈሳዊ ሕይወት መኖር የሚፈልግ ሰውን ብቻ ነው የምንረዳው እንጂ ለመቸገር ጎዳና ልጆች በየቦታው ሞልተዋል። የኔ ቢጤዎች በየቦታው ሞልተዋል። በየቤተ ክርስቲያኑ ዝም ብለን እዛ መበተን እንችላለን። ግን መንፈሳዊ ሕይወት መኖር ለሚፈልግ ሰው ብቻ ነው እርዳታው አልኳት። እሺ አለች። ልጆቿ በቃ በደንብ ጥሩ በሆነ መንገድ እየኖሩላት ስለሆነና ስለማይራቡ ስለማይጠሙ አሁን ስሜቷም ስለተረጋጋ ጭንቀቱ ለካ ገንዘብ የማጣት ወንዶች ጋር ሄዳ ዝሙት የመፈጸሙ ጉዳይ ነው ትንሽ ሲረብሻት የነበረው። አጅሬውም አለ፣ በዛ ላይ ብስጭትም አለ። አሁን ግን አስቡት ቶሎ እየተረዳች ነው ያለችው። በወር 10 ሺህ ብር ማለት በጣም ብዙ ብር ነው። እንደገና በመሀልም እየረዳቻት ነው እና ጸበል እንድትጠመቅ ንስሐ እንድትገባ እድሉን አመቻቸውላት። ወስጄ ንስሐ አስገባዋት። ጸበል ጀምር ያልኳት ጸበል ጀመረች። ጧት ጸበል ተጠምቃ ልጆቿን እያስጠመቀች ከዛ በኋላ ከትምህርት ቤት እስከሚመጡ ገጠመኝ እያዳመጠች ምን እያለች እየደወለችልኝ አረ መምህር አለችኝ። አቤት። አረ በማርያም እንደው በጣም የሚጨንቀኝ አንድ ከባድ ጉዳይ አለ እንደው ትለኛለች። ምንድን ነው አልኳት። እንደው በስልክ አይደለም የምነግርሽ፣ ለማንኛውም ንስሐ መግባት እፈልጋለሁ። ንስሐ መግባት ፈልጋለሽ? አዎ። ድጋሚ አልኳት። አዎ የረሳሁትን ኃጢአት እያስታወስኩኝ ነው። ብዙ መጥፎ ነገሮችን አድርጌያለሁ። በወረቀት ላይ ጻፊውና ቢያንስ 30 ገጠመኝ ካዳመጥሽ በኋላ ንስሐ ትገቢያለሽ አልኳት። እሺ አለችኝ። አንድ ሳምንት ያክል በደንብ ካዳመጠች 30 ገጠመኝ ካዳመጠች በኋላ አሁን ንስሐ አስገባኝ አለች። ሄደች ንስሐ ገባች። እሺ አሁን ምን ትፈልጊያለሽ? ጊዜ መምህር መቁረብ እፈልጋለሁ ብላ ከራሷ መጣ ቁርባን። እውነት? አዎ። ቅዱስ ቁርባን? አዎ። ያንተ ተማሪ አይደለሁ? አዎ አለችኝ። አዎ። ያንተ ተማሪ ሆኖ የማይቆርብ ሰው መኖር የለበትም ኮሜንት ላይ አይቻለሁ አለችኝ። አዎ በቃ አስቆርበኝ አለች። ነጭ ልብስ ገዛሁላት፣ ቆረበች። በቆረበችበት ቀን ደወልኩለት። ትመጣለህ አልኩት። ምንድን ነው አለኝ። ዛሬ ቆርባለች አልኩት። ማርያምን አለኝ። በጣም ደስ አለው፣ አለቀሰ። እግዚአብሔር ጸሎቴን ሰምቶኛል ማለት ነው፣ ይሄ ነው በቀሉ አለ። ከዛ እሷ ግን አታውቅም ይሄንን። አብረን ገባን፣ ከልጅቷ ከሳባ ጋር ሆነን አብረን ተከታትለን ገባንና ከሚረዱሽ ሰዎች መካከል አንዱ እሱ ነው። ወይኔ እግዚአብሔር ይስጥ፣ ተባረክ የኔ አባት፣ በጣም አመሰግናለሁ። ደግሞ ወጣቶች ናችሁ፣ ደስ ስትሉ እግዚአብሔር ይስጥልኝ፣ ይሄው ለዚህ ቁም ነገር አውቀታችሁኛል ምናምን ብላ አለቀሰች። ታይ በቆረቡበት ቀን አይለቀስም ስላት ደስታ ነው ያስለቀሰኝ፣ ችግር የለውም አለች። ከዛ የት ነው የምትኖረው አለችው። የት ነው የምትኖረው አለችው። አይ የምኖረው ውጭ ሀገር ነው ብሎ ልክ ሲናገር ትኩር ብላ አየችው። እና ታዲያ ምንም እኮ እስካሁን ድረስ አላወራህም፣ እኔ ብቻ ነው እያወራ ያለው ጊዜ። አይ ችግር የለውም ምን ይምጣላችሁ፣ ሻይ ካለ ሻይ አምጪልን ማለት ይሄ ድምፅ አውቀዋለሁ አለች ወዲያውኑ። ምክንያቱም ፂም ምናምን ስላጀበው እንደዚህ ብላ ተኩራ መጣችና እሲ ያለችና ፂሙ እንደዚህ አድርጋ ስታየው እዚህ ጋር ትንሽ ጠባሳለችበት። ወንድሜ ነህ አለችው። ድምፁ ቁጭ በቃ ራሱ ምንም ለውጥ የለውም። ምክንያቱም መቼም በቤተሰባችሁን ድምፅ አታጡትም አይደል? እኔ አሁን የዛሬ 10 ዓመት የትም ቆይቼ ወይ ገዳም ወይ ዓለም ላይ ቆይቼ መጥቼ እንደገና ድምፄን ብትሰሙ ታውቁታላችሁ። ይሄን ድምፅ ነው የምትሉት አይደል? ልክ እንደዛ ነው እንግዲህ አብሯት ያደገውን ድምፅ አታጣውም። ወንድሜ አለችው። ከዛ አንገቱን ደፋ። በቃ ስታውቀው ጊዜ ደነገጠ። ከዛ ምንድነው አልገባኝም አለች።
ይኸውልሽ ይሄ ሁሉ የሚረዳሽ የሚያግዝሽና ለቁርባን ያበቃሽ እሱ ነው። ጊዜ ተበቀለኝ አገኘኝ ወይኔ ተበቀለኝ ወንድሜ በክርስቶስ ተበቀልከኝ ተጫወትክብኝ። ታዲያ ይሄ አይደል እሳት ክምር የሚባለው? ተነሳች ካረ ቆርበሻል በማርያም ይሁን ንስሐዬ ነው። ዝም ብላችሁ አዳምጡኝ። እኔ ታገኘዋለሁ ብዬ አሁንም ራሱ ሊቆርብ ብዬ መምህር ኃጢአቴን በደንብ አልተናዘዝኩም፣ ግን ክርስቶስ ያውቃል አንድ ቀን ያገናኛል ብዬ አስቤ ነው ይሄንን ኃጢአት ደብቄ ዝም ያልኩት። የት ላገኘው? ደውዬም አላገኘው ምንም አላገኘው። ስለዚህ ይሄው ራሱ ክርስቶስ ዛሬ አመጣው። ይቅርታ አድርግልኝ ብላ ጎንበስ ስር ስትደፋ ክርስቶስን ተቀብለሽ ጎንበስ ማለት የለበሽም ስንላት ክርስቶስ ራሱ ጎንበስ ብሎ ግራ አጥቧል። ተውኝ ባካችሁ በቃ በትህትና ክርስቶስ ሁሉ ነገር ዝቅ አድርጎ ስላሳየን ተውኝ ምናምን ብላ አለቀሰች። በቃ ይሄ ነገር ንስሐ ይሆንላት ብዬ ዝም አልኩኝ። ባይሆንም ባይፈቀድም ግን ምንም ማድረግ አልቻልኩም። በቃ በጣም ታገለችን። እሱ ያለቅሳል፣ ስቅስቅ ብሎ ያለቅሳል። ወንድሜ ልብህን አደማሁት አይደል? በስመ አብ አስለቀሰችን በእውነት ማለት እሷን እንዴት እናባብላት? እኛን ራሱ እኛ እያለቀሰን ደግሞ እሷ ዝም ልትል አትችልም። ወንድሜ አሰቃየው ከእናቴ ጋር ሆኛል። ይኸው እናቴማ የእጇን አገኘች። ሆዷ ተነፍቶ ተቀያይራ ተለዋውጣ ግራ ገብቷት በኪኒን ተነፋፍታ ነው የሞተችው። ራሷን አጥፍታ እንደዚህ ኪኒን ውጣ ነው የሞተችው። እናቴ እንዴት እንደሞተች ማንም አያውቅም። ሞተች ብቻ ነው የሚባለው የሚያውቀው ሰው። ሳጥን ውስጥ እንኳን መግባት አቅቷት እንዴት ወጥረው ሆዷ ተነፍቶ እንዴት ሳጥን ውስጥ እንደገና ሳጥን ይቀየር ተብሎ የእጇን አግኝታ ነው የሞተችው። እኔን ግን እግዚአብሔር ክርስቶስ ማረኝ። እናቴ እንዴት ነው የሚምራት? ወንድሜ አሰቃየው አይደለ? ብን ብለህብኝ ጠፋ። እኔ እኮ የዛሬ ስንት ዓመት እኮ ናፈቀኝ እኮ እናቴ ናፈቀኝ ብዬ ስላት ጊዜ ረገመችኝ። ይኸው እርግማኑ ደግሞ እነዚህ ልጆች ይኸው 3 ልጅ ከ3 ባል ነው የወለድኩት እያለች ነው የምታወራው። እሱ ያለቅሳል፣ ጎንበስ ብሎ ያለቅሳል። በቃ ክርስቶስ ተበቀላ። ቤተሰቦች በቃ ክርስቶስ እኮ በፍቅር ነው የሚበቀለው። አገኘኸኝ፣ ተበቀልከኝ፣ ይሄ ይሻላል ብለህ ነው። አሁን እኮ እንዴት እሳቱን ላውርደው? የእሳት ክምሩ እንዴት ላውርደው? የእግር እሳቱን ክብኝ፣ አናቴ ላይ እሳት ከመርክብኝ፣ ምን ላርግህ አለችው። እቅፍ አድርጋ እንኳንም አልገደልከኝ፣ እንኳንም እንዳሰብከው አልሆነ። አንተ ምናልባት እርግጠኛ ነኝ ልትገለኝ ማስበህ ሊሆን ይችላል። እግዚአብሔር ግን ቀይረዋል። ምክንያቱም በመሀል እየነገርናት ነበረ። እሱ ሊበቀል ያሰበው በሌላ ነገር ነበረ። ግን እግዚአብሔር ደግሞ መንፈሳዊ አድርጎት አመጣ ወንድምሽን ብለን ስንነግራት ጊዜ በቃ ንግግሯን አልቻልነው። መንፈስ ቅዱስ ነው የሚያወራው በሷ ላይ ሆኖ። ልጆቹ ያለቅሳሉ። እንዴት እናባብላቸው? እማዬ ወንድምሽ ነው ይሏታል። አዎ ወንድሜ ነው። ጠፍቷልም ብላችሁ ወንድሜ እሱ ነበረ። ከዛ መተው አጠገቡ ቆሙ። እንደዚህ ብለው ቆሙ። ኑ አለና አቀፋቸው። በዚህ አድርጎ አንዷ ከኋላ የምታቀፈችው አጎታችሁ ነኝ አላቸው። አዎ። እና ቴሌቪዥን የገዛህልን አንተ ነህ? አዎ። ትምህርት ቤት ዩኒፎርማችን ምናምን እንደዚህ ምናምን ሁሉን ነገር የገዛላችሁ እሱ ነው ብላ ነገረቻቸው። ሰሃባ እኔ ወጣው በቃ መቋቋም አቅቶኝ ወጣሁና ደጅ ላይ ቁጭ አልኩኝ። ምክንያቱም እምቢ አለችኝ፣ አልሰማም አለችኝ። ተይ ያልኳት እንቧ ይወርዳል። የንስሐ እንባ ነው፣ በእርግጥ የደስታ እንባ ነው። ደጅ ላይ ወጥቼ ቁጭ አልኩ። መምህር የት ነው የምትሄደው? እንዳትሄድ አለችኝ። አይ በቃ እምቢ ስላልሽኝ ደጅ ላይ በቃ መቀመጥ ፈልጌ ነው አልኳት። ከዛ መጣችና አጠገቤ ቁጭ ብላ መምህር አለችኝ። አቤት። ወንድሜን አመጣህልኝ አለችኝ። አዎ ወንድምሽ ነው መጣሁልሽ። ወይም ደግሞ ወንድምሽ ራሱ መጣ። እኔ አምጥቼው አይደለም ራሱ ነው የመጣው። ጠርቶኝ ነው ወደ አንቺ ቤት ያመጣኝ። ሂድና እህቴን አስቆርብልኝ፣ የኔ በቀል ቁርባን ነው፣ ህይወቷን ማዳን እፈልጋለሁ አለ። ለዚህ ነው ሲያቃዠኝ የኖረው። ቅዠቴን አልናገርም፣ ህልሜን አልናገርም። በጣም ከባድ ህልም ነበር የማየው አለች። ከዛ ደጅ ላይ ሆና አንዴ ቀወጥ አድርገችው በእልልታ። አረ ቆርበሻል በማርያም ድንገት ወደ ላይ ካለሽ ወይም ደግሞ የሆነ ትንታ ሳል ከመጣ ጥሩ አይደለም እያልኳት ምንም ልንቆጣጠራት አልቻለም። ቀውጥ ያደረገችው በቃ የሚቀርቧት አንዳንድ ወጣት የእሷ እኩዮች የሆኑት መጡና ምንድነው ምናምን አሏት። ወንድሜ መጣ አለቻቸው። እንዴ ማን? እገሌ። ያው ስሙ መጥቀስ አያስፈልግም። ጌታል ያው ግቡ። ከዛ ሲገቡ መጀመሪያ ፊት ለፊት ነው ይሄማ ያ መምህር ነው ምናምን እሱ አለል ስትል እኔ ጨንቆኝ ገብቼ ነበር ወደ ቤት ውስጥ። ፊት ለፊት ሲገቡ በር ላይ ተቀመጥኩት እኔ ነኝ ውስጥ ማለት ነው። እሱ ወደ ውስጥ ገብቷል። ልጆቹ ወደ መኝታ ክፍል ይዘውት ገብተው ጸሎት ክፍላቸውን እያሳዩት ነበር። እነሱ ይዘውት ጸሎት ክፍል ያሳዩታል። እሱ አለልታ እያለች ቆይ መጣው አንዴ ቆይ ልጆች አንድ ጊዜ እያለ
እየታገላቸው እያለ ነው እነዛ ሴቶች የገቡት። ሲገቡ ፊት ለፊት ይሄማ ያ መምህር ማን ነው ስሙ ተስፋ አይደል እንዴ እንትን መንፈስ የሚለው ምናምን አሉ። ከዛ ሳቅ የመጣና አይ ያውና እሱ እዛ ውስጥ ነው ያለው አልኳቸው። የታል ና ምናምን። ከዛ ሄደው ጥምጥም አድርገው ሳሙት ምናምን። በቃ እንዴ ጭራሽ ቄስ ሆነን የመጣው ባህታዊ ሆነ ነው ምንድን ነው ምን ሆነሃል? ከዛ ዞር ብላ ያየችኝና ጓደኛህ ነው አለችኝ። አይ በቃ ወንድሜ ነው መንፈሳዊ ወንድሜ ነው ተማሪ ነው አልኳቸው። ይሁን ጥሩ ነው አነጋገራቸው ያስቃል። ከዛ ቁጭ አሉና ወይ ጉድ ምን አክልሃል ደግሞ ምናምን ይሉታልና እነሱ የሚያወሩት ስለ ፊዚካል ስለሚያዩት ነገር ጠፍቶ ስለመምጣቱ ነው። አጅሪት እህት የተባለችው ወጣለች፣ ወደ ከግቢ ውጭ ወጣለች። ፊት ለፊት ያለው ሱቅ ላይ ተናገረች፣ እዛም ለሁሉም ተናገረች ወንድም የመጣ ብላ እና ወንድም የመጣ ያለችበት ስሜት እና የለበሰችው ነጭ ልብስ በፊት ከነበራት ስብዕናዋ ጋር አስተያየተውት እንኳን ደህና መጣለች። መጣ ደግሞ ምንድነው ዛሬ የነጭ የለበሰችው ምን ሆና ነው? እስቲ እንየው ብለው መጡ። ግራ ተጋብተዋል። ለምን እንዴት አድርጋ እንዳባረረችው ከእናቷ ጋር እንዴት ባሻጠር እንዳባረሩት ይታወቃል። በጣም ያንገላቱት ስቃዩን ያበሉት እዛ ቤት ውስጥ። የአባቴ ቤት ነው ብሎ የት ይሄድ ሄደች ጎዳና አይወጣም መቼም ብን ብሎ ወደ ስደት እንዲሄድ ያደረጉት በነገር ተብትበውት ነው። ጭራሽ አብራን ከርቱሉ እናቷ አድርጋበታለች። ከቤት እንዲወጣ ብን ብሎ እንዲጠፋ ሲጸልይ ሲሰግድ አብራን ከርት ከእንጀራ እናት ነው የመጣሁት አብራን ከርት ነኝ። አብራን ከርት የሚባል መንፈስ አለ ከቤት ብናጋ ወጣው የሚባል በአሞራ ስጋ የሚደገም የአሞራ ስጋ ተደግሞ ከተበላ ልክ እንዳወራው ብን ብላችሁ ነው የምትጠፉት በቃ። እና እሷ ደጅነች ያለችው ቤቱን ሰው ሞልቶታል። ኧረ እኔ በሏት ሲባል እኔ ሄጄ ጎትቼ እንደምንም ብያመጣሁት። ከዛ ምን ሆነሽ ነው? ጊዜ መምህር እኔ እኮ ልጁን እንዴት አድርጌ ከቤት እንዳባረኩት ሁሉም ሰፈር ሰው በክፋት ነው የሚያይ እና ክፉ እንደሆንኩኝ ነው የሚያውቁት። ስለዚህ አሁን መቆረቤንም እንዲያዩልኝ ይፈልጋለሁ፣ ወንድሜም እንደመጣ ፈልጋለሁ፣ ሁሉ ነገር እንዲያዩልኝ ይፈልጋለሁ። በቃ እሺ ነይ ግቢ አልኳት። አንድ ወሬኛ ሰው ካለ ሰፈር ውስጥ ያዳርስልሻል አልኳት። እነሱማ ገብተዋል ውስጥ ናቸው አለች። በቃ ችግር የለውም ገብታ ቁጭ አለች፣ ተረጋጋች። እናቷን አስታውሳ ማለቀሰች፣ አባቷን አስታውሳ አለቀሰች። በቃ በአጠቃላይ ዝም ብሎ ወደ ባሻ መሆኑ ታውቃለች፣ በእያንዳንዱ ነገር ማልቀስ እና ወንድም የመጣ እኮ አዎ እንኳን መጣልሽ፣ ያው ልጅ ሆናችሁ አይደል የተለያያችሁት? አዎ እሱም ብን ብሎ ጠፋ፣ ያው መጥቶልሻል። ይገርማል። ቤትሽ ደግሞ ተለውጦ አዎ ይኸው እሱ ነው ለዚህ አበቃኝ፣ ይኸው አስቆረበኝ፣ ለቁርባን አበቃኝ። እንዴ ዛሬ ከሆነ የመጣው እንዴት ነው ለቁርባን የሚያበቃሽ? ተውት፣ እሱ ታሪኩ ሌላ ነው። እኛ ምን እናውራ? መልሳ እንደገና ማውራት ጀመረች። በሰው አድርጎ ቤቴን ለውጦ እሱ እንደሆነ እንዳይታወቅ አድርጎ ይሄን ቴሌቪዥን ገዝቶ ቤቱ ቀለም እንዲቀባ ኮርኒሱ እንዲቀየር ሁሉ ነገር እንዲስተካከል ልጆቼም ዩኒፎርም እንዲገዛላቸው አድርጎ መጨረሻ ላይ ደግሞ እንዲቆርብ አደረገና ዛሬ መጣብኝ እንግዳ ሆኖ። ለዚህ ሁሉ ያበቃኝ ነካ ወንድሜ ነው። በስመ አብ ወወልድ ወመንፈስ ቅዱስ ብለው አንድ ሴትዮ እንደዚህ ብለው ያዩኛል። እንደዚህ ብለው እንትያሉ እንደዚህ ብለው ያዩኛል። ከዛ ምን ነው እናቴ ያልኳቸው፣ አንተ ነው ሁሉ ምሰራው አሉኝ። አዎ ምን ነው ምን አጠፋው ስላቸው ጊዜ ደግ አሁን ግርማ ጥሩ ሰርቷል አሉ። ውይ ያቆኛል እንዲያልኳቸው የግርማ ልጅ አይደለ አሉ። አዎ ግን መምህር ግርማ ሽበት የላቸውም ስላቸው ጊዜ እኔም አሮጊት ነኝ እሱም ሽማግሌ ነው አንተ ብለው ምን ችግር አለው አሉ። እሺ ካህን አይደሉም አልኳቸው። እሱስ ልክ ነህ፣ ክህነቱን አላመንኩበትም ነበር እንጂ እሱስ ልክ ነህ፣ ክህነት ካለ አንቱ ይባላል አሉኝ። አዎ እንዲህ እያወራን ቤቱ ጸጥ አለ። ከዛ በጣም የተረጋጋ እንዴት ነው የተረጋጋ ሰው ስለሆነ ብድግ አለና እኔ ጉዳይን ጨርሻለሁ፣ ከነገ ወዲያ በራሪ ነኝ፣ ወደ ውጭ ሀገር ሄዳለሁ። ኖ በቃ አይሆንም፣ ከኔ ጋር ትንሽ ትቀመጣለህ እዚህ። በፍጹም አይሆንም አለችው። አይሆንም፣ ስራ ጥዬ ነው የመጣሁት። ባይሆን ሄጄ 2 ወር ቆይቼ ተመልሼ እመጣለሁ። የማይሆን ነገር ሆኖብኝ ነው የመጣሁት እና አሁን ራሱ አንቺ እስክትቆርቢ ድረስ አልሄድም ብዬ ተቀምጬ ነው እንጂ መሄድ የነበረብኝ ከ15 ቀን በፊት ነው። አሁን ከመስሪያ ቤት ተደውሎልኝ ትናንትና ማታ በ3 ቀን ውስጥ መድረስ አለብህ ተብያለሁ፣ ስለዚህ መሄድ አለብኝ ብሎ ነገራት። አለቀሰች። በእውነት እንደሚሞት ጥሏት ሬሳው እንደሚወጣ ሰው ነው ያለቀሰችው። አትመጣም ትተኸኝ ልትሄድ ነው? ኖ እንደዚህ አይደለም፣ ብዙ ነገር ነው ለውጥ የሚመጣው፣ ብዙ ነገር ትለወጫለሽ፣ አይዞሽ እና ከዚህ በኋላ
ከዚህ ቤት እንዳትወጪ፣ ብትሄጂ ቤተክርስቲያን፣ ብትመለሺ ቤትሽ፣ ከዛ በኋላ ደግሞ ዘመድ ጥየቅ፣ ከዛ ውጪ ግን ሌላ ነገር እንዳልሰማለት። አዎ እሱን ንገራት። እናቷን ያሰደበችው ሌላ ሽርሙጠን ውስጥ ገባች ምናምን ብሎ ተናገሩ። ቃሉን የተናገርኩት እንዲቀፋችሁ ነው። እንደዚህ ነው የተናገሩትና ከዛ አሁንማ እሱን ትቼ ይኸው ቅዱስ ቁርባን ተቀብዬ መንፈሳዊ ከሆንኩኝ እኮ ቆየሁኝ፣ ከዛ ሁሉ ወጣሁኝ እኮ ዛሬ ቅዱስ ቁርባን ተቀብያለሁ አለቻቸው። ያልሰሙ ሰዎችም ነበሩና እውነትሽን ነው አሏታ። ሴትዮዋ ታድል፣ አሁን ነፍሷ ስጋዋ ያርፋል፣ እንደሷ ማማሟታም አልከፋም፣ አሁን ለእናትህ ጸልይላት ብለው ተነስተው ወጡ። ቅዱስ ቁርባን ሲባል ተነስተው ውልቅ ብለው ወጡ። ከዛ ተከትያቸው ወጣሁኝና ትንሽ አንድ 30 ደቂቃ 20 ደቂቃ የእግዚአብሔር ቃል እንማማርን። ምን ነው ቅዱስ ቁርባን ሲባል ወጣችሁ ስላቸው ጊዜ እሱ ችግር የለውም እንማማራለን፣ ቅር አለህ እንዲህ አሉኝ። እንደው የእግዚአብሔር ቃል ብንማማር ደስ ይለኛል፣ ግቡ ውስጥ ያልኳቸው ጉት እያሉ ቀስ እያሉ ገቡ። አንድም መምህር በመሆኔ፣ ሁለተኛ ነገር ደግሞ እንዴት ነው ወጥቼ ኑ ግቡ ስላልኳቸው እፍረት ይዟቸው ማለት ነው። ጉትት እያሉ ገቡና እንደምንም ብዬ በቀለኛ መሆን እንደሌለብን፣ በቀል የእግዚአብሔር ነው እና ወንድማችን በቅዱስ ቁርባን እንደተበቀላት ያለውን ነገር ወንጌል አስተምሬ ተለያየን ማለት ነው። የጠሉኝ የነበሩ እናት እሷ ጋር እየመጡ ትምህርት ማዳመጥ ጀመሩ። እሳቸው ብቻ አይደሉም ልጆቻቸውም ጭምር። ጭራሽ አንዋደድም ጭራሽ። ከዛ በኋላ ግን እሷ ጋር እየመጡ ህይወቷ እንዴት እንደተቀየረ ያለውን ነገር ሲሰሙ እሷ ጋር እየመጡ መስገድ መጸለይ ምናምን ጀመሩ ነው እና በአድምጌ 2 ወር ሰራሁኝ። 2 ጊዜ ሄጄ አይቻታለሁ። ቅዱስ ቁርባን መቀበሏን አላቆመችም። ልጆቿም ይቀበላሉ፣ ይሰግዳሉ፣ ይጸልያሉ። ወንድማችን ውጭ ሀገር ነው ያለው። ልጆቿን በደንብ ያስተምራል። ወደ ውጭ ሀገር የመውሰድ ምናምን ነገር አላማ የለውም። በ2 ወር ይመለሳለሁ ብሏት በ2 ወሩ ተመልሶ አሁን ከሄደ በኋላ ነው በዚህ ሳምንት ያቀረብኩላችሁ ማለት ነው። እና አንድ አመት የፈጀ ገጠመኝ ነው። አጠቃላይ ሊበቀል እንደሚፈልግ ካሰበበት ጊዜ ጀምሮ እስካሁን ድረስ ማለት ነው። ሊበቀል እንደሚፈልግ ካሰበበት ጀምሮ እስካሁን ድረስ አጠቃላይ ባይምሮ በተደጋጋሚ ስለሚያስባት እሷን በህልሟ ታየው ነበር። እና በዚህ ታሪክ ውስጥ ምን እንደተማራችሁ ብትጽፉልኝ ደስ ይለኛል። እኔ ግን 1-2 ነገሮችን ተናግሬ ልዝጋ። አንደኛ ወንድማችን መንፈሳዊ ከሆነ ጊዜ ጀምሮ የዝሙት ህይወቱን አቆሞ እግዚአብሔር እዚህ ቤት ሲመጣ ሳባን አግኝቶ ፍቅረኛ አግኝቶ አሁን ጮኛ ሆናለች፣ ሊያገባት ተዘጋጅቷል ማለት ነው። ሁለተኛ ነገር ያው እዚህ ገጠመኝ ላይ እንድናገሩ ያልተፈቀደልኝ ነገር አለ። ሁለቱ በሳባና በልጁ መካከል የተፈጸመ ነገር አለ። ምንድነው? ሞር ሁሉንም አልናገርም፣ ግልጽ አድርጌ አልናገርም። ግን እነሱ ፈቅደውልኛል። እኔ ግን ሁሉን መናገር ስለሌለብኝ ነው። ከአንዳንድ ሰዎች አንጻር ነው ይሄን መናገር የማልፈልገው። ለእኔ ከነገረችኝ በኋላ አላመነችኝም ነበረ። ምንድነው? እውነት ነው ይሄ ልጅ በቃ ጻድቅ ነገር ነው ብላ አስባ ነበረ። ለምን ሰዎች እንደዚህ እየዞረ ይረዳል የሚለው ነገር ጻድቅ ነገር ነው። በቃ ይሄን ሰው ፈራሁት፣ እሱን በፍቅር ማሰብ ራሱ ለኔ አይገባኝም ብላ አስባ ነበረ። እና ግን አንድ ቀን ማታ ሻይ ቡና እንበል ብለው ሲጨዋወቱ ምን ሲሉ በዛው ሞቅታ ተሰምቷቸው ምናምን አብረው አድረዋል። አብረው አድረው ጠዋት ሲነጋ የድሮ ፍላጎቴን ድሮ ሐሳቤን አመጣሽብኝ፣ ይኸው ለመጀመሪያ ጊዜ ከ3 ዓመት በኋላ ከአንቺ ጋር አደርኩኝ አላት። እሷም በልቧ ምን እያሰበች ነበረ? በቃ የሚወደኝ ከሆነ ወይም አብረን የምንቀጥል ከሆነ በዚሁ የሚነግረኝን ሰምቼ አሰናከልሽኝ፣ አሳሳትሽኝ ብሎ ጥሎኝ የሚጠፋ ከሆነ እውነትም አሳስቸዋለሁ፣ አሰናክየዋለሁ ማለት ነው። በቃ ይቀራል ይሄ ጉዳይ። በዚሁ የምንቀጥል ከሆነ ደግሞ እንቀጥላለን ብላ ነው ያሰበችው። የሴት የሷ ባህሪ ነው፣ የሷ ጸባይ ነው፣ ወይም የሷ ዘዴ ነው እንግዲህ። እና ወንድማችን ከ3 ዓመት በኋላ ተፈተንኩኝ አለኝ። ሌላ ነገር ውስጥ አልገባም። እና ከ3 ዓመት በኋላ ተፈተንኩ የሚለው ይሄን ከሷ ጋር መተኛቱን ነው። እና እቺ ልጅ ለመጀመሪያ ጊዜ የልቤ የምትለውን ሰው ስላገኘች ነፍሷ ደስተኛ ናት። በጣም ደስ ብሏታል። እሱ ግን እቺ ልጅ አሳሳትኳት፣ አሰናከልኳት ብሎ ብቻ ሳይሆን ከጋብቻ በፊት ሴትን አልነካም ብሎ አስቦ ነበርና በዝሙት በመውደቁ በጣም አዘነ። ግን ያው ጮኛው ናት፣ አይቀርም፣ ይቀጥላል። እና ውጭ ሀገር ሆኖ እህታችን ካሁን አረግዛለሁ ካሁን ልጅ ይመጣል ብላ አስባ እንግዲህ አልመጣም።
እሱም እዛ ሆኖ ምንድነው አዲስ ነገር አለ ብሎ ሲላት ጊዜ ምንም የተፈጠረ ነገር የለም አለችው። ወይ በተፈጥሮ ሁኔታ ነገሮች አልተሳኩም ወይ ደግሞ እሷ ጋር ወይ እኔ ጋር መካንነት ይኖራል ብሎ አስቦ ቅርብ ጊዜ ነው ራሱ ይሄን ነገረኝ። እንደዛ ሊሆን ይችላል አለኝና ለቅዱስ ሩፋኤል ንገሩልኝ፣ ልጅቷን ማግባት እፈልጋለሁ፣ ልጅም እፈልጋለሁ። እሷን ነው ማግባት፣ ማንንም ሴት ማግባት አልፈልግም፣ ግን ካገባዋት በኋላ ልጅ እንዲሰጠኝ ጸልዩልኝ ብሏል። እግዚአብሔር ይመስገን። ገጠመኙ ላቀርበው ነው ብዬ ነግሬው ነው ይሄን የነገረኝ አሁን ቅርብ ጊዜ ማለት ነው። እና እናንተም ጸሎት አድርጉለት። ኃይለ ገብርኤል ይባላል ወንድማችን። እህታችን ደግሞ ወይኔ ጠፋኝ፣ ክርስትና ስሟ ይቅርታ፣ በጣም ይቅርታ እህታችን፣ ጻፊው በኮሜንት ላይ ፒን አደርግልሻለሁ። እና ኃይለ ገብርኤልን እግዚአብሔር እንዲረዳው ጸልዩለት። መጥቶ አግብቷት ነው መመለስ የሚፈልገው። አግብቶ በሰርግ ተደግሶ አግብቷት መመለስ ነው የሚፈልገውና እናቱ እህቱ ቤት ነው ማግባት የሚፈልገው። እዛው ግቢ ነው ያደገበት ግቢ ውስጥ ነው አግብቶ ተሞሽሮ መመለስ የሚፈልገው። አስቡት ለሰፈር ሰው ምን አይነት ስሜት እንደሚፈጥር በቅዱስ ቁርባን ሲያገባ እና በዝሙት በመውደቁ እዛው ንስሐ ገብቶ እንደገና እንደ አዲስ ቅዱስ ቁርባን ተቀብሏል ማለት ነው። ይህንን የመሰለ ገጠመኝ ለእናንተ በማቅረቤ ደግሞ የተሰማኝ ልንገራችሁ። ሁለት ነገር ብያችኋለሁ አይደል? በማቅረቤ ደግሞ ምን የተሰማኝ ልንገራችሁ። አንደኛ ወንድማችን ፍጹም ትሁትና በጣም የተረጋጋ ሰው እንዲሆን ያደረገው ቅዱስ ቁርባን ነው። ቀዥቃዣና አደገኛ ሰው ነበር። ሁለተኛ ነገር ደግሞ ሰባኪና እንትን መሆን ይፈልጋል። ይሄ የቤተ ክርስቲያን መምህር መሆን ይፈልጋል። ቴዎሎጂ ተመርቆ ምናምን ሰዎችን መምከር ማስተማር ይፈልጋል። በዚህ ስብዕናው ደግሞ መካሪ ሲሆን አስቡት። ስብከት ጩኸት አይፈልግም። ስብከት አብሿምነት አይፈልግም። አንዴ ሲያራ ምናምን እየተወራጩ ምናምን እንደዚህ ካባ ለብሶ እንዴ እያሉ ምናምን መስበክ ብዙም ያን ያክልና አይመቸኝም። ያንንም ደግሞ ልጁ ላይ እንደማላይበት ተስፋ አደርጋለሁ። አብሾም ስለሌለበት ግን እግዚአብሔር ለዚህ ቁም ነገር ያብቃህ በሉትና አስቡት። ሰባኪ ሲሆን የልጅ እንዴት አይነት ትምህርት እንደሚያስተምር። በዚህ ሂደት ውስጥ ግን በዝሙት የወደቀችው እህታችንን አንድ ጊዜ ላያት ሲሄድ ያለችኝ ምንድነው መምህር አለችኝ። አቤት አልኳት። ወንድሜ ሳባን ነው የሚያገባው አለችኝ። አዎ ሳባ ነገረችኝ እኮ አለችኝ። አዎ እሷን ነው የሚያገባው። በጣም እኮ ጥሩ ልጅ ናት። በጣም ስነ ስርዓት ያላት ልጅ ነች እኮ። በጣም ወንድሜ በጣም እድለኛ ነው። እሷም እድለኛ ናት። ይሄን የመሰለ ወንድም ስላገኘች ማን ባል ስላገኘች። ወንድሜ በጣም መልካም ሰው ነው እና በመካከላቸው የኔ ቡዳ መንፈስ ምቀኛ ሆኖ ሲገባ በህልም ያየሁኝ አለችኝ። የኔ እና ምን ላድርግ አለችኝ። ቅዱስ ቁርባን ስትቀበይ የወንድምሽንና የእሷን ክርስትና ስም ጽፈሽ ለክርስቶስ አሳልፈሽ ስጪ። ስትቀበይ ወንድሜን አደራ ጠብቅልኝ፣ እኔ ላይ ያለው መንፈስ ወንድሜን የሚፈታተነው ከሆነ አንተ እሰርልኝ ብለሽ ጸልይ አልኳት። ይሄንን ባደረገች በሰባተኛ ቀን ላይ ጸልያ ቅዱስ ቁርባን ተቀብላ ስትመጣ በተቀበለችበት ቀን አጅሮ መለፍለፍ ጀመረ ለመጀመሪያ ጊዜ። ከዛ ነቅተሽብኛል ይለፈልፋል ብሎ እንደዚህ ቁጭ ላይ ያወራልና ልጆቹ ቪዲዮ በሞባይሏ ቀርጸዋት መምህር አሉኝ። አቤት እማዬ እየለፈለፈች ነው አሉኝ። ምንድነው መለፍለፍ ስላቸው ጊዜ መንፈስ ነው መሰለኝ እስቲ ያሰሙኝ አልኳቸውና ስልኩን ደውለው አጠገቡ አድርገው ያሰሙኛል። እና እኛ በቃ ልጁ ከዚህ ቤት እንዲወጣ ነው የምንፈልገው። ስለዚህ ቅርብ ጊዜ ይወጣል፣ ብን ብሎ ይጠፋል። ከዛ በኋላ እኛ ሰላማችን እናገኛለን፣ ደስታችን እናገኛለን። አንቺም ደስ ይልሻል እሺ ልጄ ምናምን ትላለች። እና እናትየዋ ላይ የነበረው መንፈስ ያኔ ነው አሁን የሚለፈልፈው። ልክ ያን ጊዜ ያደረጉት ፕሮሰስ እኔና አንቺ በሰላም እንኖራለን፣ ይሄ ልጅ ብን ብሎ ይጠፋል፣ ቤቱ ሀብቱ ንብረቱ የአንቺ ብቻ ይሆናል ነው የምትላት። ትለፈልፋለች እንደዛ ብላና ልጆች ጸበል አለ አልኳቸው። አዎ አሉኝ። ትልቁ ማን ነው አልኳቸው። እኔ ነኝ አለኝ። በቅዱስ ሩፋኤል ስም ልብ መልስ በለው አልኩትና እርጫት አልኩት። ከዛ በቅዱስ ሩፋኤል ስም ልብ መልስ እርጭ ብሎ ሲረጨው ወደ ልቧ ተመለሰች እና ጆግ ይዟል፣ ጸበል ይዟል፣ ፊት ለፊት ቆሟል። ውይ ምን ሆኜ ነው አለቻቸው። አይ እማዬ የለፈለፍሽ እኮ ነው። ታዲያ ቆርቤ ለምን ትረጩኛላችሁ? አይ መምህር ነው ይሄ በስልክ እያናገረን ነው። ከዛ መምህር አሉኝ አለችኝ። አቤት አልኳት። ቆርቤ ያለው እኮ አለችኝ። ውይ እኔ መቆረብሽን አላወኩኝም ግን እንኳንም ልብሽን መለሰ እየለፈለፍሽ ነበር። ምን አላለችኝ? እንደዚህ እያለ ነው። በቃ ተይዟል ማለት ነው። ተይዟል በቃ አይዞሽ፣ አሁን ምንም ነገር አትስጊ፣ ወንድምሽ መጥቶ አግብቶ ይመለሳል አልኳት። እሺ
እኔ ግን በመካከላቸው ገብቼ ሳጣላቸው ያየሁት ህልም አይከናወንም ማለት አይከናወንም። ሐሳቡ እንደዛ እንደነበረ ነው። እንደዚህ ነበር ማድረግ የምፈልገው እያለ እየነገረች ነው። ምኞቱን ነው የተናገረው አልኳት። እሺ አለችኝ። ነገሩ በዛው ተዳፈነ በቃ ቀረ እና እግዚአብሔር ይሄንን ቤት የጎበኘ አምላካችን የኛን ቤት ይጎብኝልን። በቀል የማን ነው ሲጻፉ? በቀል የእግዚአብሔር ነው። ተበቃይና መዓትን የተሞላ አምላክ ነው። ምን ማለት ነው? ሲበቀል መዓትን ነው የሚያመጣው፣ በቤት ውስጥ መከራን ነው የሚያመጣው። እሱ ሲበቀል ደግሞ ማንም ሰው አይመልሰውም። እግዚአብሔር የቀሰፈውን ማንም ሰው አያድነውም። እግዚአብሔር የናቀውን ማንም ሰው አያከብረውም። እግዚአብሔር ያከበረውን ደግሞ ማንም ሰው አያዋርደውም። ስትበቀሉ በመልካም ነገር መበቀል እንዳለባችሁ እንደ ሞኝ ሆናችሁ አስቡት። እንደ የዋህ ሆናችሁ አስቡት። ብልጣብልጥነት አይሰራም። ኧረ እንደዚህ አርጋኝማ እኔ እሷን ልተዋት እኔ አልተዋትም ምናምን የምትሉ ከሆነ በእናንተ ቤት ብልጥ የሆናችሁ አራዳ የሆናችሁ ወይም ደግሞ እልከኛ የሆናችሁ ይመስላችኋል። ግን ራሳችሁ ነው የምትጎዱት። እንዲያውም እጥፍ ኃጢአት እጥፍ በደል ነው በራሳችሁ ላይ የምታመጡት። ስለዚህ ይሄ መሆን የለበትም። እንደ የዋህና እንደ ሞኝ ነው መመክራችሁ። ምክንያቱም መጽሐፍ ቅዱስ ውስጥ ያሉት ጥቅሶች ብልጣብልጥነትን አይፈልጉም። ጥንቃቄ ይፈልጋሉ፣ ግን ብልጥ መሆን አያስፈልግም። የዋህ ሆናችሁ ነው ቃሉን በህይወት መኖር ያለባችሁ። ቅን ሞኝ ሆናችሁ እንዲሁ ገር ሆናችሁ ነው ቃሉን በህይወት ኖራችሁት ህይወት የምታገኙበት። እናንተ በህይወት ሳትኖሩት ህይወት አይሆናችሁም። ራሳችሁን መስዋዕት አድርጋችሁ ስጡት፣ ጊዜያችሁንም። ከዛ በኋላ እግዚአብሔር በእናንተ ውስጥ ስራ ይሰራል። እህቱን ብቻ አይደለም ያገኘው፣ ሚስቱን ፍቅረኛውን አግኝቷል። ሚስቱን ፍቅረኛው ብቻ አይደለም ያገኘው፣ እርካታ፣ ደስታ አግኝቷል። ከክርስቶስ ሽልማትም አግኝቷል። ስለዚህ እግዚአብሔር ባወቀ ሁሉ ነገር ለሱ አሳልፋችሁ ስጡ። አንተ ተበቀል፣ ግን እናንተም ንስሐ ገብታችሁ ነው። ለምን ንስሐ ካልገባችሁ እናንተም ክፉ ባሰባችሁበት ሰዓት ላይ ደግሞ ሲዝት የነበረው እንደዚህ እየቀጠቀጠ ሲዝት የነበረው መንፈስ ደግሞ ጥቃት ሊያደርስ ስለሚችል ንስሐ ስትገቡ ከእጁ ላይ ፋይሉን ትቀሙታላችሁ። የበቀል ስሜት ከነበራችሁም ያን የበቀል ስሜት ትቀበሉታላችሁ። ከሰይጣን እጅ ላይ ፋይል መቀማት በጣም ትልቅ ነገር ነው። እሱም ደግሞ ንስሐ ነው። ንስሐ ስትገቡ ሊከሳችሁ ወንድሞች ከሳሽ አይደል የተባለው ዲያብሎስ ሊከሳችሁ ያዘጋጀውን ደብዳቤና ያዘጋጀውን ዶክሜንት ከእጁ ላይ ተረከባችሁ ወደ ሲኦል ወደ እሳት እንደመማገድ ነው የሚሆነው ማለት ነው። ሰይጣን እናንተን የሚከስበት ነገር ያጣል። እግዚአብሔር ይፍታ ሲሉ ካህኑ አለቀ በቃ ፋይላችሁ ተሰረዘ ማለት ነው። እና እግዚአብሔር ሁላችንንም ነፃ ያውጣን ከራሳችን ከሳሽ ከዲያብሎስ ይለየን በእውነት። እንዲሁም ደግሞ እግዚአብሔር ይበቀልልን። ሰዎችን ገድሎ አይደለም አጋንንትን አስሮ ሰዎችን ከሰዎች ጋር አስታርቆ እኛንም ከጠላቶቻችን ከምንላቸው ከሰዎች ጋር አስታርቆ ጠላቶቻችን መሆናቸውን ካላወቅናቸው ከዲያብሎስ አርቆ እግዚአብሔር ይበቀልልን። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም ነው።